እንዴት ናችሁ? እንዴት አመሻችሁ? ይሰማል ዛሬ ድምጼ? ኦኬ አይ ቲንክ ፕሮፋይሉ የሙስሊም ስም ነው፣ ነገር ግን ቪዲዮዎቹ ምናምን የሙስሊም አይመስለኝም። ሶ ስማችሁን እንትን በሉና ይሰማል። ቃል ሰላም ብለናል። እንዴት ነህ? መስከን ሰላም ብያለሁ። ክርስቲያን ቀጥሉ። አለን። ኦኬ እሺ። ሶ አላህ ጭቃውን ሲወስድ የት ሆኖ ነው የወሰደው? እዛው እያለ ነው? አርሹ ላይ እያለ ነው? ወይስ ወደ ምድር መጥቶ ነው? ወይስ ተስቦ ነው የመጣው? እጁ ወደ ምድር የላከው እዛው አርሽ ላይ ሆኖ ነው? ወይስ እሱ ራሱ ከአርሽ ላይ ወርዶ ነው? ወይስ ያን ጊዜ አርሽ ላይ አልነበረ? ሙስሊሞች እስኪ ስለ አምላካችሁ አስረዱን። ስለ አምላካችሁ አስረዱን። ፈጥሮ ከጨረሰ በኋላ ነው የተደላደለው። ሱራ 7:54 አንዴ ፈጥሮ ያ ጌታችሁ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ ነው። ከዚያም በአርሹ ላይ ተደላደለ ይላል። ሰማይና ምድር ፈጥሮ ከጨረሰ በአርሹ ላይ ሆነ ይላል። ስለዚህ ላይ ሆነ ከዛ በኋላ ነው የሰው ፍጥረት የሚመጣው። ከዛ በኋላ ከሆነ ከአርሹ ላይ ወርዶ ነው ሊፈጥር የሚችለው ማለት ነው፣ ጭቃ ሊወስድ የሚችለው። የትኛው እኮ ፍጥረትን ከጨረሰ በኋላ ነው። ሀዲሶቹ ይጋጫሉ። ይመጣል። ሌላም ቁርአን ላይ አለ፣ በመካከላቸው ያለውንም የሚል አለ። እንደዛማ ከሆነ ቁርአኑ ስለሚጋጭ ነው። ይህኛው 7 ቀን ነው፣ 6 ቀን ፍጥረት እንዳለቀ ነው። በሌላኛው ደግሞ 8 ቀን ይመጣ የለ 2 4 ቀን ስደምረው 8 ቀን ይመጣ። በ8 ቀን ውስጥ እንደጨረሰ ቁርአኑ ላይ ስለሚናገር ከሱኛው ቁርአን ጋር ይጋጫል። ሀዲሱን ተጨመርከው ደግሞ 7 ቀንም ይመጣል። ግጭት ነው እንደገና አሁንም እሱ። ስለዚህ አላህ ራሱ በስንት ቀን ፈጥሮ እንደጨረሰ ስለማይታወቅ ፎርሴክ አርጉመንት ግን ግጭቱ ተወውና አንዷ መረጃ ብቻ ነው የያዛት። ወይ እጁን አርሽ ላይ ሆኖ ወደ ምድር መላክ አይችልም? አርሽ አልተፈጠረም እኮ ያኔ። ኦኬ አርሽ አስቀድሞ ተፈጥሯል። አርሽን ራሱ እኮ በእጁ ነው የፈጠረው አለ። ያ አርሽንም በእጁ ነው የፈጠረው። ሰማይና ምድርን የፈጠረው ከአርሽ በኋላ ከሆነ የተደላደለው ደግሞ ሰማይና ምድርን ፈጥሮ ከጨረሰ በኋላ ከሆነ፣ ስለዚህ አላህ አርሽን ፈጥሮ አልተደላደለበትም ነበር መጀመሪያ፣ አርሹ ላይ አልነበረ። ያ ምክንያቱም አርሹ ላይ ቢሆን ኖሮ እንደ አዲስ ተደላደለበት ተብሎ አይነገርለትም። ኦልሬዲ እዛው ስለነበረ ከፈጠረ በኋላ ተደላደለ ብለህ ከዚያም ሲኬንስ ነው የሚያሳየው ሱማ የሚለው ማለት ነው አረብኛ ቃል። ስለዚህ ከዛም የሚለው ከአንዱ ወደ አንዱ መሸጋገሪያ ነው። አንዱን ካደረክ በኋላ የምታደርግበት። ኦልሬዲ እዛው ቢሆን ኖሮ ምንም አይነገርለትም። ከዛም ተብሎ ሲኬንስ ባለ ሁኔታ አይነገርም ማለት ነው። ስለዚህ እንደዛ ነው ሊሆን የሚችለው። ያ እንደዛ ከሆነ ደግሞ ምንድነው እሱ? ስለዚህ ቅድም ወንድማችን እንደተናገረው ምድር ላይ አፈር ሲዝቅ ነበር ማለት ነው። አላህ አፈር እየዛቀ ነበር። ያልተናገርኩም እፎይ ምድር ላይ ነበር አፈር ራሱን የወሰደው አላልከንም? መጽሐፉ እንደሚለው ከሆነ ያልኩት እኔ ምንም ያመንኩትም ምንም ነገር የለም። መጽሐፉ ግን እንደዛ ይላል አለ
አሳየኝ ከሆነ ታዲያ እኛ የምንፈልገው መጽሐፉ እንደሚል ነው እንጂ ያንተን ተረት ተረት ምን ያደርግልናል? የራስን ሃይማኖት መስረት የራስን መጽሐፍ እንደ ፍቅር ሲዝም ያን ያንተን አድርጊው እናደርጋለን። እኛ የምንፈልገው መጽሐፉ ይላል አይልም የሚለውን ነው። አለላል ከሆነ ችግር የለውም። አይ ውሸትም አያስፈልገውም ብዬ ለዛ። ስለዚህ መጽሐፉ ይላል። መጽሐፉን ትቀበለዋለህ አትቀበለውም? ተስማምተህበታል? ኦኬ። አሁን በደንብ አስተውሉ። ጥያቄ በኋላ ላይ በደንብ አስተውሉ። እያንዳንዱ እነሱ እኛ ጋር የሚያነሷቸው ጥያቄዎች ከአምላክ ጋር በተያያዘ ስጋዊ ጥያቄዎች ናቸው፣ ተራ ጥያቄዎች ናቸው። እንዴት እንደዚህ ይባላል? ብዙ ጊዜ እኔ እንደ እንትን በቃ በሄድኩበት ሁሉ የሚያጋጥመኝ ነበር። አምላክ እንዴት ሽንት ቤት ይገባል ልትል ነው? አምላክ እንደዚህ ነው ምናምን። አይምሯቸው የሚያስበው ምንድነው? ከመቆሸሽ እንደዚህ ጋር ነው የሚያስበው። ራይት፣ እንደዛ ከሆነ እናጫውታችሁ እስኪ መልሱት። ይሄን አላህ በእጁ ፈጠረው ሲባል እንዴት ነው የምታደርጉት? አላህ ሊትራሊ አራት ነገር በእጁ ፈጠረ ብላችሁ ታምናላችሁ? እንዴት ነው የምታምኑት? ይሄን እጅ ሊለው የማንን የማይመስል ብላችሁ ታምናላችሁ? ያ እጁ ጭቃን ጨበጠ የያዘ የሚለውን እንዴት ታስማሙልናላችሁ? አይነካካም ካላችሁ ጨበጠ የሚለውን እንዴት ትፈቱታላችሁ? ሀዲሱን አንድ ያሳያችሁ። እንዴት አድርጋችሁ ታርሙታላችሁ? ሀዲሱን ዋብዮቹ በተለይም እንዴት ነው የምታደርጉት? ይሄንን መቼም ከፍጡር ጋር አይነካካም የሚለው አርጉመንታችሁ እዚህ ጋር ትልቅ የውሃ ቸንቧ አድርጋችሁ የምትቸልሱበት። አላህ ሊትራሊ ሁለት እጆች አሉት። እነኛ በሁለት እጆቹ ደግሞ አፈር ዘግነውበታል። አፈር መዝገን ብቻ ሳይሆን ከምድር ላይ እያንዳንዱ አፈር ላይ የሚገማና ጥሩ ሽታ አለው ብሎ ጣት አለው አይደል? አላህ 5 ጣቶች አሉት። ጣቶቹንም እንደውም ክፈትላቸው። ይህን አንብበውና ቅድሚያ አዲስ የመጡ ሊኖሩ ስለሚችሉ አንብበው። ይሄኛው ምን ይላል? አላህ ክሬትድ አደም ፍሮም ሃንድፉል ዊች ሂ ቱክ ፍሮም ዘ ሆል ኦፍ ዘ እርዝ። ምን ይላል? በፍኝ አፈር ወሰደ ከመላው እርዝ፣ ከመላው መሬት ማለት ነው። ሶ ዘ ችልድረን ኦፍ አዳም አር አኮርዳንስ ዊዝ ዘ እርዝ። ልክ ሰዎች የአደም ልጆች እንደዚህ ሆኑ። ሰም ሬድ፣ አንዳንዶቹ ቀይ ሆኑ፣ ሰም ዋይት፣ አንዳንዶቹ ነጭ ሆኑ፣ ሰም ብላክ፣ አንዳንዶቹ ጥቁር ሆኑ፣ ሰም ሚክስቸር፣ አንዳንዶቹ ደግሞ የእነዚህ ከለሮች ድብልቅ። ኦልሶ ስሙዝ ኤንድ ራፍ ባድ ኤንድ ጉድ፣ ለስላሳ ሸካራ፣ ጥሩ መጥፎ ሆኑ ብሎ ይናገራል። ስለዚህ ካፈሰው በእጁ በፍኙ ከወሰደው አፈር አንጻር ነው ከለራቸውም የተለያየው፣ ባህሪያቸውም የተለያየው፣ ልስላሴያቸውና ሸካራነታቸው እንኳን የተለያየው ከዚህ አንጻር ነው ማለት ነው። ያለዛ እኮ ነው አስቀድሞ ከፈጠራቸው በኋላ ገሃነምና ገነት የሚላቸው እኮ ለዛ ነው። ስለዚህ እኔ ባህሪ እንደዚህ እንዲሆን ራሱ የፈጠረብኝ ነው፣ የፈጠረኝ አፈር ነው። ኤግዛምፕል ሲያስቀምጡ አፈር እንደውም ኢትዮጵያን ነው የሚያስቀምጡት። ታውቃለህ? ለጥቁሮቹ ኢትዮጵያን ነው የሚያስቀምጡት። ኦኬ፣ ጣቶቹን አንዴ እንመልከት እስኪ። ኦኬ፣ ሳይ ሙስሊም 2786 ላይ ምን ይላል? አብደላ ቢን መስዑድ ሪፖርት ዛት ጂውሽ ስኮላር ካምቱ አላስ አፖስትል። አብደላ ኢብን መስዑድ ነው የተረከው። አንድ አይሁዳዊ ራባይ ወደ ሙሐመድ ጋር ይመጣና እንደዚህ ይለዋል። ሙሐመድ ቬሪሊ አላህ ዘ ኤግዛልትድ ኢን ዘ ግሎሪየስ ውድ ካሪ ዘ ሄቨን ኦን ዘ ዴይ ኦፍ ሪዘረክሽን አፖን ዋን ፊንገር። አላህ የተከበረውና የላቀው ሰማይን በአንድ ጣቱ በቂያማ ቀን ይይዛታል አለ። ኤንድ ዘርዝ አፖን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ ሁለት። ኤንድ ማውንቴን ኤንድ ትሪስ አፖን ዋን ፊንገር፣ እጽዋትንና ተራራዎችን ደግሞ በአንድ ጣቱ ይዛል ሶስት። ኤንድ ኦሽን ኤንድ ሞይስት እርዝ አፖን ዋን ፊንገር፣ ውሃና ውቅያኖስ የውሃ አካላትና ውቅያኖስን በአንድ ጣቱ ይዛል አራት። ኤንድ ኢንፋክት the whole of the creation upon one finger፣ ሌሎች ደግሞ የቀሩ ፍጥረታትን በሌላኛው ጣቱ ይዛል አለ። ስንት ሆኑ? 5 ሆኑ። and he would steer them and say I am your lord
አም ዩር ሎርድ። ከዛ በኋላ እነዚህ በአምስቱ ጣቱን የያዛቸውን በሙሉ እንትን እያላቸው እየወዘወዛቸው እኔ ጌታ ነኝ ብሎ ይናገራል። ኦኬ። ስለዚህ አላህ ስንት ጣቶች አሉት? 5 ጣቶች አሉት። አፈር ዘግኖ ጨበጠ ከተባለ እነኛ ምን ሆነዋል ማለት ነው? እጆቹ 5 ጣቶቹ ተጨብጠዋል ማለት ነው። መዝገን መጨበጥ የሚችል 5 ጣቶች ያሉት 2 እጆች ያሉት አላህ ማንንም አይመስልም። አላህ አክበር፣ ማንንም አይመስልም። ይህ ያላህ ህክማ ነው፣ ያላህ ጥበብ ነው። አየህ፣ በእጆቹ ከምድር ላይ ዘገነ፣ ጨበጠ። ከዛስ እሱን አቦካና አደምን ሰራ። ጥያቄ አለኝ። ጥፍርስ መጥቷል አልመጣም? ጠፍር አይታወቅም። አለው አለ እጅ አለው፣ መዳፍ አለው፣ ጣት አለው ማለት ነው። አላህ አይሰማህም? ጥያቄ አለኝ አለው። ስለዚህ እነኚህ ሁሉ ካሉት እንደዚህ የሚጨበጥና የሚዘረጋ ከሆነ ስለዚህ እጅ ተብሎ እነኚህ የተለየ እንደዚህ አካላት ካሉት እሱ ፍጡር ነው። ፈጣሪ በፍጹም ሊሆን አይችልም። ምክንያቱም ፍጡራን የሚያካብቡት የሚያዋስኑት ስለሆነ። ጥያቄ ያለኝ አለው። እስኪ አትባልጊ፣ ተረጋጊ። ሰው እያወራ ጣልቃ አትግቢ። ለነገሩ ስለዚህ አሁን የኛ ጥያቄ ምንድን ነው? እሱ ቀኝ እጁ ጥሩ ሽታ ያለው አፈር አወጣለት፣ ግራ እጁ ደግሞ የሚገማ ጭቃ። ከዛ የፈጠራቸውን በግራ የሚወጡትን ከፈጠራቸውን በኋላ ጋንም ግቡ አይመለከተኝም፣ አያገባኝም ስለእናንተ አላቸው። በቀኝ ያሉትን ነጫጮቹን ዘሮች ደግሞ ገና በመጀመሪያ ሲፈጥር ነጫጮቹን ዘሮች እናንተ ገነት ትገባላችሁ ብሎ ተስፋ ሰጣቸው። ለጥቁቁሮቹ ኤግዛምፕል ሲሰጡ ቸካሪው ሊንኩ ክርስቲያን ኢትዮጵያኖችን ነው ኤግዛምፕል ያደረጓቸው ጋንም ጥቋቁር ተፈጠሩት ውስጥ መልክ ሲያስቀምጡ። ስለዚህ ጋንም ከሚገቡት አንዱ ጥቋቁሮቹ ናቸው ማለት ነው፣ አላህ በራሱ በተናገረው መሰረት። የሚቆጠር የሚለካ ስለሆነ ማለት ነው። ጥያቄ ያለኛል ወይ አትመልስልኝም? ጥያቄን ልጠይቅህ። ቅድሚያ ተወኩለሽ አውሪ ትንሽ። ሰምቼሻለሁ። እናንተ የምትምሉት በምንድን ነው? በማን ነው የምትምሉት? ስንት ማላ ነው ያላችሁ? ቅድሚያ ቶፒኩ ላይ ግቢ። ማላ አይደለም አሁን ቶፒኩ። በምንድን ነው የምትምሉት እናንተ? አንቺ ባላ ነው የምትምዩ? ባላ ነው የምትምዩ? አንተ አልጠየኩህም። አንድ ሰው ነው የሚመልስልኝ። እሺ ችግር የለውም። ቆይ ባላ ነው የምትምዩ? አንቺ ባላ ነው የምትምዩ? ምን ባላህ ነው የምምለው? በእጅ ውስጥ ትምያለሽ? ባላህ ነው የምምለው። አይ ባላህ ነው የምምለው። አንደኛ፣ ሁለተኛ ነገር እናንተ ማላችሁ ምንድን ነው? በምንድን ነው የምትምሉት እናንተ? እኛ እንምልም። በማርያም መሐላ አይቻልም በመጽሐፍ ቅዱስ። እየማላችሁ በማርያም፣ በገብርኤል፣ በክርስቶስ፣ በጊዮርጊስ ሰዎች ያደረጉት ማለት ተፈቅዷል ማለት አይደለም። መጽሐፍ ቅዱስ እውነቱን እውነት ሐሰቱን ሐሰት በሉ። በምንም አትማሉ፣ በሰማይም ቢሆን አትማሉ፣ በምድርም ቢሆን አትማሉ። በየትኛውንም ነገር ጠርተሽ መማል አይቻልም። ባጭሩ ስመልስልሽ የኛ ጋር ያለው ይሄ ነው። በአላህ እጅ መማል ይቻላል ወይስ አይቻልም? ሚውት አታርገኝ። እየተነጋገር ለምን አንተ ቀደም የምትላለህ? እኔ እኮ ዛሬ ተረጋግቼ ነው የመጣሁት። ኦኬ እሺ፣ በቀደም ተሳድብሽ ነበር። ምን አንተ ስንት እየተከፈለህ ነው? እፎይ ስንት እየከፈለህ ነው እንትን የምትልለት የምታነብለት? አሊማ እንትና መዲና ያ ዛሬ መረጋጋትሽን ካወሽ በቃ መለሰልሻል። እኛ ማላ አልተፈቀደም። እውነት ማላ አልተፈቀደም። ምን ነው ማላ በራሱ ይስጣላል።
ፈጣሪ የላችሁም እናንተ? በቃ አዳምጪ። ፈጣሪ የላችሁም እንደሞኛ አረበናሽ እንደሞኛ አትሁኚ። አይደለም ፈጣሪ የለ። አንተ እኮ ማለት ነው ልንገርህ፣ አንተ እኮ አፍህ ላይ ሙሙት ነው ያለው የኛ ነብይ። አፍህ ላይ ሙሙት፣ ሌላ ነገር አታወራም። ብታወራ ስለ ነብያችን መዲና በእናትሽ ብትሳደብ ብትዘልፍ ነብያችንን ምን ብት ነብያችን። እኔ ደግሞ የጠየኩት ጥያቄ ዛሬ ቀላል ጥያቄ ነው። ጥያቄ ምን በምንድን ነው የምትምሉት እናንተ? ሪከርድ ያርጉኝ። በዓለም ላይ እሺ፣ ይሄን አልመለስክልኝም። ጥያቄን አልመለስክልኝም። አንደኛ ጥያቄ አንብቢ እስቲ። ሁለተኛ ጥያቄ ደግሞ በዓለም ላይ አንብቢ። የመጣሽው ብሶብሽ ነው የመጣሽው። መዲና የተረጋጋሽ መስሎሽ ነው፣ እያስጨነቀሽ ነው ውስጥሽ። አንዴ ይሄን አንብቢው እስኪ። ምንም ተረጋግቼ ነው የመጣሁት እኮ። አንብቢው። ምኑን ነው የማነበው? እኔ የጠየቅኩን ጥያቄ መች መለስክልኝ? እንዴት ማን ላይ ያለንም ትለኛለህ? እንዴት ነው ከእናንተ እንዴት ነው ሰው ከእናንተ ጋራ ምን አይነት ሰው ነው? ቆይ ምንድን ነው ማለቴ? ለምንድን ነው ማን ላይ ያለላችሁ? ለምንድን ነው አትምሉም እናንተ? ፈጣሪ የላችሁም? ለምን አትምሉም ብላ ከፍተና አንብቢው እስኪ። ምኑን ነው የማነበው? አንብቢው። ደግሞ ልንገርህ አንተ እፎይ እናንተ መሰሎችህ ይሄ እንደዚህ ቴክኖሎጂው ረቆላችሁ በሀብታም ዋይፋይ እየተጠቀማችሁ በአረብ በሙስሊም ዋይፋይ ነው እየተጠቀማችሁ ዛሬ ላይፍ ላይ ቁጭ ብላችሁ ተረጋጊው። በእናትሽ ምን አይነት ሴትዮ ነች? በእናታችሁ ለምንድን ነው የማትረጋጊው? የጭንቅላት ተሳመሚ ያለሽ አንቺ። በቃ መማር እኛ አይፈቀድልንም። ሎንግ ስቶሪ ሾርት አላህ በምንድን ነው የሚምለው? መዲና አላህ አምሳያ የለውም። አላህ አይወለድም። አላህ ፈጣሪ ነው። እኔ አላህን ለርድ ያልፈለኩትም። ተረጋጊ። አንተ እኮ ማለት ነው ዝም ብለህ አላህ እናንተ አይምልም። መዲና እሱ ምን ብሎ ይምላል? አላህ እንዴት ነው የሚምለው? አላህ እንዴት ነው የሚምለው? ምን አይነት ጥያቄ ነው አንተ የምጠይቀው? የእናንተ ፈጣሪ ማን ነው? ላሳይሽ እንደሚምል። እሺ ሱራ 69 ክፈተው ክርስቲያን። በእኔ ራሱ እየማለ ሊሆን ይችላል አላህ ሚውት አታርገኝ። እኔ እያወራሁ ሚውት አታርገኝ። 38 ኦኬ። እስቲ አንብቤ ይሄንን። ምኑን ነው የማነበው? የተከፈተልሽን ቁርአን እስካለሽ። እፎይ አንተ እፎይ አዳምጪ። አላህ በምታዩም በማታዩም አላህ ይምልልሻል። ልንገርህ ሚውት እያረከኝ እኮ ነው። ደግሞ ሚውት እያረከኝ። አዳምጪ። ምን ብሉ ከሆነ የግዴታ ለመማል ፈጣሪ ያስፈልጋል ብለሻል። ማምሉ ከሆነ ፈጣሪ የላችሁም ማለት ነው ብለሻል። አላህ አዳምጪ። ለምንድን ነው ማምሉ? አዳምጪ። ይሄ በሾህ ራሱን እንደዚህ በሾህ አዳምጪ። የሚያቦካውን ጭቃ ቦካውን እኮ እያመለክሽው ነው። እኔን እያየሽ ነው። አሁን በምታዩት እምላለሁ በማለቱ በእኔ እየማለ ነው። እፎይ ይቅር በለኝ። ኮሜንት ነው ምንድን የምታረጉት? አቡ አልኩም ዛቱ የአረብና የሙስሊም ገንዘብ ነው። ዛሬ እንደዚህ እያበላችሁ ቁጭ ብላችሁ ኩርሲ ላይ እንትን የምትሉት እናንተ ከፍታፉላ ማለት ነው። አላህን አላችሁ ጌታዬ። የአረብ
ጉደኞች። ተረጋጊ እስኪ አንዴ፣ በእናትሽ ተረጋጊ፣ በእናትሽ። አንተ ቁጭ ብላችሁ ምንም እኮ ጥቅም የላችሁም እናንተ። ጭራሽ እኛ ጥሩ ነገር እያረጋችሁልን ነው ያላችሁ። አይገርምም? አንተ ራስህ ማለት ነው አንተ እጅህ ብቻ የሚታየው የፎይ አሽከር ስንት እየከፈለህ ነው? እኛ ክፍያችን የሚያገኛት እየከፈለህ ነው አይደለ? እኛ ክፍያችን እናንተን ከጨለማ መውጣት ነው። ክፍያችን ውስጥ ነው፣ ሌላ ክፍያ የለንም። ና አይደለ? ፕሊስ ተረጋጊ። ና አይደል? እስኪ አንዴ ተረጋጊ። ኧረ በስመ አብ መንፈስሽን በጣም የተረበሸ ነው። እንዴት ነው የምትኖሪው ከሰው ጋር ግን? በስመ አብ። ኧረ አንተ እንዴት ነው የምትኖረው ከሰው ጋር በውሸት እንትን እያልክ? አረበኛ መንበብ ትችላለህ? ቁጭ ብለህ አንድም ነገር ተኛ አታዋጡልንም። ባህልፍልህ እስኪ አላህ ይታርጊ። በቃ ትረብሽ ተሽዬ መጣው ብለሽ አንተ ገገማ ማለት ነው። አንተ እፎይ የምትባል ሰው ያን ከብት እንስሳ አንተን የሚከተሉ ማለት ነው። ግን የሚከተልም ደግሞ የለም ሲጀመር ምንም አንቺ ራስሽ ተከተለሽ እያዳመርሽኝ ነው። እኔ ወላሂ አንተን ሳይ ማለት ነው ወዴ ላይ ይለኛል፣ ያስተውከኛል። አውዝ ቢላ እና አሁን እያስታወቅሽ ነው። ጥሩ ነው። እፎይ በቃ ጉልበተኛ ብቻ ነው የምትሰማው። አሁን እሷን አዳምጥ። ኧረ እባክህ አዳምጥ። ቶፒኩን ፓራፍሬዝ አድርገው እስኪ ክርስቲያን ሀቢቢ እስኪ ሀቢብ አቅቶኛል። ምንም አይደለም፣ ዝም ብያለሁ። ባለፈው ያው ስሜታዊ ትንሽ እንትን ብያለሁና ያው ያጋጥማል። ዛሬ ተሻሽያለሁ እንደ መዲና እንዳትሆን ዛሬ ትቻለሁ አልሰድባችሁም ብላ አይቶ ሳይሆን የተናገረው ነገር ሊኖር ይችላል። ወርዳብን ሄደች የስድብ ማዕትን። ዛሬም ደግሞ ኤኔስ ክፍሉን ፓራፍሬዝ አድርገው ክርስቲያን አዲስ የገቡ ስለሚኖሩ እንደዚህ በትምህርት ስትሆን እኮ ጥሩ ነው። አንዳንዴ ስትሳደብ ሜቢ ሰምተህ ይሆናል። ኧረ ምን ስድብ ኖርማል ውይይት ላይ እኮ ነው። ቆይ አንዳንዴ ብላ ባለፈው ሄደችብን። ዛሬ እኮ ተሻሽያለሁ እንደባለፈው አልሰድባችሁም በቃ ስድብ የለም ብላ ነው። ኤኔስ ቀጥል። ዛሬ እንኳን ለነገሩ አልተሳደበችም ብዙ ፓራፍሬዝ አድርገው። እሺ ያ እንግዲህ ስለ አደም ፍጥረት ነው እያወራን ያለ ነው። የመጀመሪያው የሰው ልጅ ፍጥረት እንግዲህ አዳም ነው ብላችሁ ሙስሊሞች ታምናላችሁ። ያ የተፈጠረው እንዴት ነው የሚለውን ነው እየጠየቅን ያለ ነው። ከፍጥረት ጋር መነካካት ጋር በተያያዘ ብዙ ጊዜ የምታነሱት ጥያቄ ስላለ አላህ ከፍጥረት ጋር ተነካክቶ ነው የመጀመሪያውን ሰው የፈጠረው ወይስ ሳይነካካ በምን አይነት መንገድ ነው የፈጠረው የሚለውን ነው እየተመለከትን ያለ ነው። ስለዚህ እንደ እስልምና ሰው ብዙ አይነት ቦታ ላይ ያለው ከገማ ጭቃ የሚል አለ፣ ከሚቅጨለጨል አፈር የሚል አለ። በርካታ ቦታዎች ላይ በተለያየ ትርጉም መጥቷል የሰው ልጅ ፍጥረት ማለት ነው። ከዚህ ውስጥ አንዱ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ የሚለው መጥቷል። ስለዚህ ጭቃው አንደኛ የሚገማ ነው፣ ሁለተኛ ሸክላ ነው፣ ሶስተኛ የሚቅጨለጨል ነው እና አላህ በእጁ አቦካና ፈጠረው ማለት ነው። ስለዚህ አሁን እዚህ ጋር ከሚቅጨለጨል ጭቃ ነው እያለ ያለው። ሀቢብ ሜቢ እዚህ ላይ ማለት የምትፈልገው ነገር ካለ መቀጠል ትችላለህ። አላህ እጅ አለው ምናምን ብለህ ታምናለህ አይደል አንተ? ቁርአኑ አስተምሮቱ እንደዛ ስለሚል ሁለት እጆች እንዳሉት ቁርአን ላይ ተገልጿል። ኦኬ አደምንስ እንዴት ነው የፈጠረው? ያው ሁሉንም ከጭቃ ነው የተፈጠረው። እኛም አደምም ሁሉም ከጭቃ ነው የተፈጠረው ከመላእክቶች በስተቀር። በእጁ አብክቶ ነው አይደል የፈጠረው አደምን? በሁለት እጆቹ ነው የፈጠረው አይደል? አዎ በሁለት እጁ ነው የፈጠረው። ከጭቃ ነው የፈጠረው እንጂ እንደዚህ አድርጌ አይልም እንትን ላይ። ያ ጭቃ የሚገማ ጭቃ ነው እዚህ ጋር እንደሚናገረው ማለት ነው። ያው ሶነንና አፈር አይደለም ተንቀሳቃሽ አፈር። ያው አፈር እኮ ያው ጥሩ ነው ቆንጆ ነው ምናምን ብለን የምንለየው አይነት አይደለም። አፈር ነው በቃ።
ኦኬ። ስለዚህ ይሄ የሚገማ አፈር አላህ ነክቶ ነው አይደል የፈጠረው? ማለትም በሁለት እጆች የፈጠርኩት ስለሚል ማለት ነው። አላህ የሰውን ልጅ እንትን ዲፎል ለማድረግ ገባር ላይ የሰው ልጅን ማለት በቃ እሱ ጋር እንዳይደርሱ ለመግለጽ እንትን የተባለ ነገር ነው። እሱ ጋር እንዳይደርሱ ማለት ስለ ከሱ ጋር እንዳይፎካከሩ ገባር አይደል? እንዴ አቤል እንዳይፎካከሩ ስትል በጭቃ የሰራቸው በሌላ ነገር ከተሰሩ ይፎካከራሉ ብለህ አስበህ ነው? ኖ እንደዛ አለ። ሀቢቢ አይሰማም? አይ ሚውት እያደረከው ነው። ቀጥታ ከጭቃው ጋር ተነካክቷል አይደል? ከፈጠረው ጭቃ ጋር ቀጥታ አብክቶ ነክቶ ነው የፈጠረው። ያው ሁለት እጆቹን እኛን ለመፍጠር የተዘጋጀ ስለሆነ ያው ግዴታ መቼም ሳይነካ ሰው ብቻ አይፈጠር። እሺ አፈሩን የወሰደው እዛው አርሹ ላይ ያለ ነው ወይስ ከአርሹ ላይ ወርዶ ነው? አንተ እንዴት ነው የምታስበው? ጌታ እስቲ እንዴት ነው አንተ ጌታ የተባለ አካል ሁሉ ነገር ለሱ ሊቀርብ ይችላል እንጂ ማለት እንዴት መሰለ አላህ Subhanahu Wa Ta'ala እኛ ጋር ሁሉም ቦታ አለ። ይኸውልህ አይደለ? አርሽም ሆነ ሰማይም ሆነ ሁሉም ቦታ አላህ Subhanahu Wa Ta'ala አለ። ሙስሊም እንደዛ አላህ ሁሉም ቦታ አለ። ሁሉም ቦታ ነው ያለው ማለት ከሰው ልጅም ጋር ከሆነ ሜቢ ይሄን ሁሉ ሰማይ ምድርም የፈጠረው አንተን ያየ ነው። ገባ አይደለ? የምናረገውን እያንዳንዱ ነገር ያያል። ኦኬ አላህ ሁሉም ቦታ እኛ የሱ ፍጡር ስለሆነ ማለት ነው። ሁሉም ቦታ አለ አላህ ሁሉም ቦታ አለ። ሽንት ቤትስ? ያው ይኸውልህ ሽንት ቤት ይኸውልህ ሰይጣን ምናምን ስለሚኖር ገባ አይደለ? በእርግጥ ሁሉም ቦታ አለ። ገባ አይደለ? ግን ሰይጣን አላህ ሰይጣን ያስለቀቀዋል ቦታ ታውቂ ያቢ አዳምጠኝ። ይኸውልህ ስለማታውቀው የሆነ ማታውቀው ነገር ስላለ ነው። አላህ Subhanahu Wa Ta'ala ከሰው ልጅ ነጥሎ ሰይጣን ብሎ የፈጠረበት የራሱ የሆነ ምክንያት ስላለው ነው። የሆነ ስህተት ስለሰራ ነው። ገባ አይደል? ኢብሊስ ተብሎ የተሰየመው ማለት ማተር እኮ አያደርግም እኮ እንደ እስልምና አስተምሮ ሰውም ሰይጣን ተብሎ ይጠራል። የተሳሳተ ድርጊቱ ገባ። ይኸውልህ ሰይጣን ተብሎ የሚጠራው ድርጊቱ ልክ እንደ ሰይጣን ሲመስል ነው። ገባ አይደል? እንጂ የሰው ልጅ ሰይጣን አይደለም። ድርጊቱ እንደዛ ከሆነ አዎ ድርጊቱ ከሰይጣን በላይ ሰይጣን የሚያስመስለው ከሆነ ይሄ እኮ ሰይጣን ነው እንላለን። ሰይጣን የሚባል እኮ የተፈጠረ የለም። ሰይጣን የግብር ስም ነው። የግብር ስም ስለሆነ ሰይጣን የሚል የተፈጠረ የለም። ኢብሊስ ነው አውቃለሁ። ያን ጂኒ ማለት ነው። ግን ይኸውልህ አሁን እንደዛ ከሆነ ወንድማችን እንደዛ ከሆነ እንስማማ። ስለዚህ ሽንት ቤት ውስጥ አጋንንቶች ጂኒዎች አሉ ቢባል እንኳን ማጠር አይደለም። ሌላ ቦታ ላይ ደግሞ ያላመኑ ሰዎች እንዳሉ ጂኒዎች አሉ የተባሉት እኮ ግዴታ እኛ የምናየው አይደለም፣ ግን አለ ነው የሚባለው። በቃ ሽንት ቤት ውስጥ ገባ አይደለ እኮ ቢኖሩ ምን ችግር አለው? አዲስ እንደምታረታው እንዴ መጣማ እሺ ልስታው ሳይ ሙስሊም 450 ኤድ ክፈተው ክርስቲያን መሐመድን አጋንንቶች ግብዣ ጋብዘውት ሲመጣ ወንድሞቻችሁ ናቸው ብሎ አስተምሯል እኮ። ጂኒ ወንድሞች አሉን ብሏል እኮ። ይሄን አታውቅም? ቅድሚያ ተውሂድ ወይንም ሌሎች ምን ነግሩት አሉ ወይንስ መረጃ እንስተው? ወሲብ ሁሉ ያደርጋሉ እኮ አጋንንቶች ከሰዎች ጋር እንደናንተ አስተምሮ። አቡ ሃይደርም አስተምሮታል ደጋግሞ። ሻዳ ሁሉ አስይዣለሁ ብሏል እኮ አቡ ሃይደር። አልሰማም? አቡ ሃይደርን ታውቀዋለህ? አዎ ሜቢ ያው ቁርአን ምናምን ይፈራሉ ጂኒዎች በተፈጥራቸው ማለት ነው። ወሲብ ሁሉ ያደርጉናል። ማድረግ ይቻላል ከጂኒ ጋር እንደሚደረግ ሁሉ አስተምሯል አቡ ሃይደር። ኖ አይደለም፣ ሰው አይደለም ጂኒ ሊያደርግ ይችላል። ሜቢ ሰውና ጂኒ
አጋንንት እኮ ጂኒ ሊያደርግ ይችላል። ካንተ አክሰንትና ካንተ ገጽታ አይቶ ማለት ነው። የሆነ የማይሆን ነገር እያደረክ ከሆነ በቃ ተመስሎብህ ያንን ነገር ያስወልዳልም። ብዙ ሴቶች አሉ የወለዱ ከጂኒ አረቡ ምድር ላይ ባለችን ጂኒ ነው እያሉ እንትኖች ማየት ትችላለህ። ዩቱብ ላይ ቼክ አደርግ። ኢንተርቪዎች በጣም ብዙ አሉ። በጣም ብዙ ማን ምንድነው ሲባሉ በድሮ ጊዜ በጣም ከባድ ነው። የሚገርም በጣም ከባድ ነው። ከባድ ሆኖ ሳይሆን ምንድነው እሱ በቀላሉ ልንገርህ፣ እንደ እስልምና አስተምሮ ያለ ባል አርግዛ ተገኘች ተወግራ ትገደላለች። ስለዚህ ያላቸው አማራጭ ምንድነው? የሆነ ቦታ ያደርጉና ከዛ እንዳይነቃባቸው ጂኒን ያስረገዘኝ ይላሉ። ያለ ባል አይደለም፣ ያለ ባል አይደለም። መጀመሪያ ጥያቄው አሳክ ነው። ያለ ባል ሀቢብ አንድ ነገር የማደናገር ስራ እፎይ ሁሴን አዳም አቤት ከባሏ ሌላ ሄዳ ብታረግዝ ተወግራ ትገደላለች? አትገደልም? ትገደላለች። ስለዚህ አማራጭ አላት። አዳም ስለዚህ ያለ ባል አርግዛ ብትገኝስ? ያለ ባል አርግዛ ከተገኘች ዝሙት ነው የሰራ። ማርያም ያለ ድንግል በድንግል ነው አርግዛ ስትገኝ ምን ያላት ለነቢያችን ማነው ጅብሪል ወርዶ ለሷ ምን አላት? በዚህ ምክንያት ብዙ ስቃይ ይደርስብሻል፣ ሰው ሁሉ ያገልሽ። አሁን እስልምና ነው የጠየቁ። ይኸውልህ ስለ ማርያም ነገር ዝሙት ስለ ዝሙት ተረጋጋ። ስለዚህ ምንድነው የሚደረጉት? ምንድነው የምትደረገው? በቃ ዝሙት ይባላል። በቃ ያለ ኒካህ ወይም ያለ 80 አንድ ሴት አርግዛ ተገኘች ዝሙት ወይም ዲቃላ ይባላል። በእኛ ዲቃላ ይባላል። ልጁ ምን ይባላል? አባት ይኖረዋል ልጁ? አባት የለውም። በቃ ዲቃላ ነው። ንብረት መውረስ ይችላል እንዴ? አንተ ህግ አይደለም እዚህ ጋር የምጠይቀኝ። ሸሪዓዊ ከሆነ ሰው አዳም እሺ ጂኒስ ማግባት ትችላለች አትችልም? አንድ ሴት ሙስሊም አትችልም። ኦኬ እሱን አሁን እናያለን እንደማትችል። እስቲ ወንድሞችን እንደማታገባ እናያለን። ክፍል አንድ ያንበበው ክርስቲያን። ኦኬ አብደላህ ብን መስዑድ እንደተረከው የአላህ መልእክተኛ እንደዚህ አለ፣ ዶንት ፐርፎርም ኢስቲንጃ ዊዝ ደንግ ኦር ዊዝ ቦን፣ በኩበትና በአጥንት አትጸዳዱ አለ። ፎር ኢንዲድ ኢት ኢዝ ኤ ፕሮቪዥን ፎር ዩር ብራዘርስ አማንግ ዘ ጂንስ፣ ምክንያቱም እሱ የወንድሞቻችሁ የአጋንንቶች ምግብ ነውና። ሁሴን ጂኒ ወንድሞቻችሁ ናችሁ አይደለ? አይደለም። ጂን ማለት ሸይጣን ማለት ከሁለት ይከፈላል። ጂነል ሙሚንና ጂን የሚባሉ ማለት ጂነል ሙሚኖች ጂኒ ሙሚኖች ወንድሞች ናቸው አይደሉ? አይደሉም። ወንድም የለንም። የሰይጣን ወንድም የለንም። ብራዘር አዲስ ምን ያገኙ ይሄን አዲስ ትርሚዚ ስማ አንተ ከፈልክ ማንም የጻፈውን መጽሐፍ አምጥተህ ገብተህ ማን ይሰማል? አረብኛውን አድርግለት ሳይ ሙስሊም አንድ ልጠይቅሽ አንድ ጥያቄ ነው። እኔ ልጠይቅህ አንድ ጥያቄ ፕሊስ አንብበው። አንድ ጥያቄ ልጠይቅህ ፕሊስ አንብበው። አንድ ጥያቄ ልጠይቅሽ። እፎይ አንተ የመሰለን እሺ ጠይቃለህ አይደል? እኔ ደግሞ አንድ ጥያቄ ልጠይቅህ። ከዛ ክርክሩን ወደ የለም ሚዛናዊ እናድርገው። ምንድነው እሱ? እኔ ጂኒ ወንድም የለኝ። ጂኒ አማኝ አጋንንት ቤተሰብ አለኝ ብዬ አላምን። እኔ ሳባይደር ቪዲዮ አዘጋጅልኝ ክርስቲያን። የአንተ ጥያቄዎች የሚያደናግሩ ናቸው አውቃለሁ። ግን አንተ ኢየሱስ ክርስቶስ እኔ ጌታ ነኝ ያለበትን መጽሐፍ አቅርብልኝ። እዚህ ላይ ስላንተ ማለት ነው። እኔ ተወዝመ ያንን ተው። ስለ ጂን ምናምን የሚያደናግር አይደለም። ሲጀምር አንተ እውነት የሚናገር ሰው እንደዚህ ጋር እንደማትስወራ አውቃለሁ። ውሸታም ስለሆንክ ማለት ነው። እውነተኛ ከሆንክ ኢየሱስ ክርስቶስ እኔ ጌታ ነኝ ያለውን አሳየኝ። እሺ አባይደር ትቀበላለህ? አባይደር እኮ አንተን ያሸንፋል ብታገኘው። እኔን የሚያሸንፈኝን ትቀበለዋለህ? እሱን አስተምሮ ቆራርጠህ ብታቀርበው አልሰማም። እሺ ልስሞሽ
አጋንንት ወሲብ እንደሚያደርጋችሁ ወንድም እንዳላችሁ ያምናል። እሱ ሻዳም እንዳስያዘ ጭምር ያምናል። ቦይደር ወንድም አላችሁ ሚል አልቀበልም። አጋንንት ወንድሜ ሊሆን ይችልም። አጋንንት ከኛ ጋር ወሲብ ሊያደርግ አይችልም። አጋንንትም ቤተሰብ የለኝም። አጋንንትም እህት የለኝም። እንደዚህ አይነት አጋንንታዊ አስተምሮ አልቀበልም። በለሲ አይደለም። እኔ ስለ አጋንንት ሌላ ፍጥረት ነው። ሰው አዳምና የሔዋን ዘር ነን እኛ። ሔዋንና አዳም የሔዋ ዘር ነው ሁላችን። እኔን ጠይቀኝ። እሺ ንገረኝ። እኔ ቦልድ ልናገር። አዳም አጋንንት በክርስቲያኖች ላይ አጋንንት ወንድም የለንም። አጋንንት ቤተሰብ የለንም። የጅኒ ጓደኛ የለንም። የጅን እህት የለንም። የጅን ወንድም የለንም። እንደዚህ አይነት አስተምሮ የጥልቁና የወደቀ አጋንንታዊ የሆነ አስተምሮና ልምምድ በክርስቲያኖች ላይ የለም፣ አንቀበልም። ስለዚህ የጅኒ ቤተሰብና ወንድም እህት ወንድም እንዲሁም ደግሞ ከጅኒ ጋር ወሲብ የምናደርገው የለም። አንተም እንደዚህ በለው። የለም በቃ በጥቅሉ እንደዚህ የሚባል ነገር የለም። በእኛ ይሄ ሰይጣን አምልኮት ነው። የእናንተ የራሳችሁ ነው፣ የእናንተ ነው። በደም ምናምን እያፈሰሳችሁ ጥራውና ጅኒ ወንድም የለኝም፣ ጅኒ እህት የለኝም በል እስኪ። የለኝም እኔ በቃ ነገርኩ። ጥራና ዝም ብሎ የለኝም አይደለም። ይኸውልህ የጅን አምልኮት እኛ ጋር የለም አልኩ ነው። ሞር በቃ 100% ጅኒ ወንድም ቆይ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ ከኛ ጋር ወሲብ አያደርግም። ይሄ የተጠላ የተወገዘ አጋንንታዊ አስተምሮ ነው። ወንድምና እህት ጅኒን ብሎ መጥራት በል። ይሄ እናንተ አባባል ነው ብራዘር። በእኛ እንደዚህ የሚባል ነገር የለም። ፕሊዝ እኮ በእናንተ ስለሌለ እኮ ነው። ስለሌለ ይኸው እኔ እንዳልኩት እስቲ አንተ ምን ለጅኒዎች አዘንክላቸው? አሳዘኑ እንዴ? አንተ ያልከው ሁሴን ካላሳዘኑ አጋንንቶች የምታዝንላቸው የሆነ አጋንንት ቤተሰብ ከሌለህ እንደኔ እስቲ አጋንንት ወንድም የለኝም፣ በደንብ አስብ። ጅኒ ቤተሰብ የለኝም፣ ጅኒ እህት የለኝም፣ ጅኒ ወሲብ ከኛ ጋር አያደርግም፣ የጅኒ ቤተሰብ የለኝም። ይኸው አንተም በል እስቲ እንደዚህ አሳከኝ ሞላ ማነፎ አንድ ነገር ልንገርህ። እኔ እሽልላ መንገር አይደለም በለው ለሰይጣን ሲያዝናዩ ለጅኒ ሲያዝናዩ ለጅኒ እኔ አላዝንም። ሰይጣን ነው ብራዘር። በል እስቲ አንተ ሰይጣን ማለት አንተ ነህ። አስረግጬ ማለት እኮ በላ እንደኔ ሰይጣን ነህ። በቃ እንዳንተ አይነት ሰይጣን ማለት አንተ ነህ። በእናትህ ተረጋጋ ሁሴን። አስረግጬ የምነግርህ እንደኔ እኮ ጅኒ ቤተሰብ የለኝም፣ ጅኒ ወንድማችን በፍጹም ሊሆን አይችልም፣ ጅኒ እህታችን ሊሆን አይችልም፣ ጅኒ ከኛ ጋር ወሲብ አያደርግም። እንደዚህ አይነት አስተምሮ አጋንንታዊ የተጠላ ነው በል። ምን አሳፈረ? እንደኛ አይነት የለንም። እንደናንተ አይነት የሰይጣን አምልኮት ባረቂ ፕሊዝ እናንተ ናችሁ። ሁሴን አንዳንዴ ጭንቅላት ማትጠቀም ከሆነ የመጨረሻ ቻንስ ሰጣለው። 1700 ሰዎች ታዘቡ። ለአጋንንት ህብረት እንደሚያደርጉ ከዚህ ሊመረዳት ትችላላችሁ። ውዶቼ ከስራ ያላችሁ በደንብ አስተውሉ። እኔ አጋንንት ወንድም የለኝም፣ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ እኔን ቤተሰቤን ወሲብ አያደርግም፣ ጅኒ ከኔ ጋር ህብረት የለውም፣ ከጅኒ ጋር ምንም አይነት ህብረት አላደርግም። ራሴን ችዬ መናገር እችላለሁ። እሱን ሳልሳደብ እሱን ሳልናገር ከጅኒ ጋር ህብረት ስለሌለኝ የጅና አምልኮት እኛ ጋር የለም አልኩ። በቃ በጥቅሉ ማን ጠየቀህ እንደዛ ብሎ? እኛ ጋር የሰይጣን አምልኮት የለም አልኩ። ሰይጣን ማለት አልጠየቅኩም። ያልጠየቅኩህን አታወራ። በደንብ አስተውሉ። ምን ያህል አጋንንት እንደሚታገላቸው ግን አያችሁ። እንድትማርበት ነው ማደርገው። ከስራ ያላችሁት እንድትማሩበት ለጅኒና እንድትማርበት አደርጋለሁ። አፍህ ላይና አይምሮህን ተቆጣጥሮት እንዳታወራ ያሰረህ ሴጣኑ ራሱ ነው። ጅኒው ተቆጣጥሮሃል። አሁን እስቲ አንተ ካደው ጅኒ ወንድም የለኝም በልና ካደው እስቲ እንደኔ
ጅኒ እህት የለኝም በልና ካድ እስቲ አንተ እንደኔ። የጅኒ ቤተሰብ በሙስሊሞች ላይ የለም በልና ካድ እስቲ እንደኔ። ከጅኒ ጋር ምንም ህብረት የለንም፣ ጅኒም ከኛ ጋር ወሲብ አያደርግም፣ የጅኒ ዝምድናም የለንም፣ ህብረትም የለንም፣ እህትም ወንድምም አይደለም በልና እንደኔ ተናገር እስቲ። ኮንፊደንስ ካለ የጅን ወንድምም የጅን እህትም የጅን ቤተሰብም እኛ ጋር የለም። ጅን ማለት ሰይጣን፣ ሰይጣን ማለት ደግሞ ልንገር ያለው ወንድም ነገር አስረግጬ ልንገር ሞት። እናመሰግናለን። አሁን መረጃ ይከፈት። አንደኛ ነብይህን ነው የካርከው። ነብይህ ጅን ወንድም አለኝ ብሏል። ወሲብ እንደሚያደርጋችሁም ኡስታዝህም ሲናገር ስመው። እናመሰግናለን። ይህንን ማንም ጤናማ ሰው እንደማይቀበለው እኮ እናውቃለን። ቀጥል ክርስቲያን። ያ የመጀመሪያው ሙስሊሞች አጋንንቶች ወንድሞቻቸው እናቶቻቸው ናቸው የሚያምኑ አጋንንቶች አሉ ብለው ያምናሉ። እነሱ ሙስሊሞቹ ወንድም እህቶቻችን ናቸው ብለው ያምናሉ። የመጀመሪያውን የቅድሙን ሐዲስ አንብቤ ያለው ይሄንን ደግሞ ልድገማችሁ። ሙስሊም ይባላሉ እነዚህ ሙስሊም ጂኒዎች። ወንዶቹ ለእኛ ወንድሞች፣ ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነቢዩ ሙሐመድ ዓለይሂ ሰላም አንዴ ያስከው ከጂኒ ምን አሉን? እያንዳንዱን አዳምጥ፣ ቆይ ኢንተራፕት አታርግ። እያንዳንዱን አጽንኦት እየሰጠንበት እንሄዳለን። መጀመሪያ አይጨርስም አላልንም። እያንዳንዱን እያወራንበት እንሄዳለን። ለሰው አጽንኦት እየሰጠን በደንብ ወደኋላ እየመለስን ራሱ እንደገና እያሰማን አይዞህ አስጨርሰው። ይሄንና ከዛ በኋላ ማብራሪያ ትሰጥበታለህ ነው የምልህ። አስጨርሰው። ለምሳሌ ነው አስጨርሰው። ያው አሁንም ጂኒው ነው ያስጨነቀው። መንፈሱ እንደዚህ ነው። ባይዘይ ይረበሻል። ጂኒ ማለት አንተ ነህ፣ ሰይጣን ነው ካንተ ነህ። ረብሾታል። ችግር የለውም አትረበሽ። እኛ እናንተ ቪዲዮ አያልቅም አላልንም? አንድ አይደለም ገና ሌላ ልኬለታለሁ። የ6 ደቂቃ ቪዲዮ ገና ልኬለታለሁ። እሱንም ታዳምጣለህ። ደግሞ ተጨማሪ 10 ደቂቃ ቪዲዮ አለ። እሱንም ታዳምጣለህ። ችግር የለውም። ኦኬ ቀጥል ክርስቲያን። እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ስለ ከጂኒ ምን አሉ? እየደገምከው ነው። ፕሊስ አትረበሽ። ከጂኒ ምን አሉኝ? አንተ ሲጀምር ወንድሞች አንተ ታመል ያስፈልጋል። በኩራት የአእምሮ በሽተኛ ነህ አውቃለሁ። አንተ ነህ እዚህ ጋር ልሰማ አልችልም። ፐርሰናል አታክ አታድርግ ሁሴን። አስጨርሰው ቪዲዮውን እንደ ሙሐመድኛ አስጨርሰው ቪዲዮውን። ስማኝ ይጨርሳል። ሽፍት አታድርግ። ቪዲዮ ይከፈት ይለቅ። ክፈተው። አስመሳይ ናችሁ። ክፈት። ተንጁ ቢረውሲ ወላ ቢልዒዛም ይላሉ። በእንስሳት ፋንድያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን ከጅን ለሆኑ ወንድሞቻችሁ ቀለባቸው ነውና አሉ። ምን አለ? በኩበት በፋንድያ ቀደም የከፈትከው አዲስ ማለት ነው። ገባኝ። ይሄ ጅን ማለት ፋንድያ፣ የጅን ፋንድያ የጅን አር ነው። በቃ አትጠቀሙት ያለ ይሄ ማለት ጅን አይደለም። ሁሴን ለምን ትዋሻለህ? በፋንድያ ወይም በኩበት አትጠረጉ፣ ምክንያቱም እሱ የጂኒ የወንድሞቻችሁ ምግብ ስለሆነ። በአጥንት ትጠረጋለህ እንዴ ሁሴን? እናንተ ካካ ብለህ በፋንድያ ትጠረጋለህ? እንደዛ አይደለም። በውሸት ለምን ትሰብካላችሁ? ይሄ ውሸት ነው። ይሄ ውሸት ነው። የሰይጣን ነው የሚልህ። የሰይጣን ነገር አትጠቀም። አጣምመህ ነገሮችን ሰዎችን ለማጣመም አትሞክር። አባይደር ምንድነው? እህትና ወንድም ያለኝ አለው። አባይደር ያው መንፈሱ አስወጣ። አያችሁ፣ አንቆ ጎትቶ አስወጣው። ይሄንን ታዝቦ ይሄን ተመልክቶ ይሄን ሰምቶ እስልምና ውስጥ የሚቆይ ካለ ስቲል አም ሶሪ አለው አይደለ? ክርስቲያን አለ። ይሄንን ታዝቦ ከዚህ በላይ መረጃ ማምጣት ይቻላል? ይኸው ይሄንን አይቶ እስልምና ውስጥ የሚቆይ ካለ
ጤነኛ አይደለም። ራሱን ይፈትሽ፣ ራሱን ይመርምር። መስጊድም አላቸው። ራሱን ይመርምር። ምን ብሎ ክዷል? ከስር ምን አርጉና ላኩለት። ዛሬ የተናገራትን ኮንፌሽን አጋንንት እህት የለኝም፣ አጋንንት ወንድም የለኝም፣ የጂኒ ቤተሰብ አይደለሁም ብሏል አይደለ? አቀናብሩና ላኩለት ከሌሎች ኡስታዞች ጋር ተጠይቀው፣ አዎ አጋንንት ወሲብ ያደርገናል ከሚሉት ጋር፣ ጂኒ ወሲብ ያደርገናል ከሚሉት ጋር መስጊድ እንኳን አላ አያውቅም ወንድማችን። ቀጥል። ያ አብረን እንሰግዳለን ብሏል። ማን ነው? አቡ ሀይደር አብረን እንሰግዳለን ብሏል። ሙስሊም ጂኒዎች አሉ ቢባል ትክክል አሉ። ይገባሉ፣ መስጂድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከእናንተም በላይ አላህን ይፈራሉ። ይንቀጠቀጡናል። የጂኒ አለ ቢባል ምንድን ነው የሚቀብል? ስለዚህ አቡ ሀይደር አጋንንት አለው፣ አጋንንቶቹ አብረውት ይሰግዱ ነበረ። ሙሐመድም አጋንንት አሉ። ሱራ 72 19ን ክፈትላቸው። ያ መስጊድም አላቸው። የአጋንንቶች መስጊድ አለ። መስጊድ መስጊድ ተብሎ የጂኖች መስጊድ ተብሎ የተሰየመው ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት ወደ ሁለት ነው። የምንድን ነው የጂኒ መስጊድ? ምክንያቱም ሱራ 72 19 ላይ ሙሐመድ አላህን ሲጠራ ራሱ መስጊድ ውስጥ አጋንንቶች ሊከመሩበት ላው ላይ ይሰለፉ ስለነበረ ቶፒኩን በጣም አስወጥቶናል። ክርስቲያን ታውቃለህ? ያ ይችን ጨርሳት ነው በቃ ኦልሞስት እየጠቀለል ነው። ያ አብሮ ይሰግድ ነበረ ሙሐመድ። ጂኒዎች አጋንንቶች መጡና ሙሐመድን ምን አሉት? አብረን ለምን አንሰግድም አንድ መስጊድ ውስጥ ብለው ጠየቁት። አንድ መስጊድ ውስጥ ለምን አብረን አንሰግድም ብለው ከጠየቁት በኋላ ምን የሚለው ወረደ መሰላችሁ? መስጊዶች የአላህ ብቻ ናቸው፣ ከአላህ ጋር አንድንም አትገዙ። ስለዚህ የማትገዙ ከሆነ ሌሎችን የማታጋሩ ከሆነ ችግር የለውም፣ የአላህ ብቻ ስለሆኑ መስጊዶች አንድ ላይ መስገድ እንችላለን የሚል አንቀጽ ወረደ ማለት ነው። መቼ? የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። የዚህን ሰዓት አብረን እንስገድ ተባባሉ፣ አብረው ሰገዱ ማለት ነው። ያ ይሄ በነገራችን ላይ ትክክለኛ በሰይጣን እስራት ውስጥ ነው ያላችሁት ሙስሊሞች። በሰይጣን በአጋንንት እስራት ውስጥ ነው ያላችሁት። ሙሉ ለሙሉ በሰይጣን ቁጥጥር ውስጥ ነው ያላችሁት። ሙሐመድ ይዞት የመጣው ትምህርት የአጋንንት ትምህርት ነው። የአጋንንት ትምህርት ደግሞ ክርስቶስ ኢየሱስ በመስቀል ስራው አፍርሶታል። እናንተ ግን አሁንም አጋንንት እስራት ውስጥ ነው ያላችሁት። ክርስቶስን ኢየሱስን ካላመናችሁ አሁንም ይሄንን አስተምሮ ነው የሚስማማን፣ እኛ አጋንንቶች ናቸው እህት ወንድሞቻችን፣ እኛ እናንተ ክርስቲያኖችን እህት ወንድም ብለን አንጠራም፣ አጋንንቶች ግን እህቶቻችን ወንድሞቻችን ናቸው ብላችሁ በዚሁ የምትቀጥሉ ከሆነ ከአጋንንቶች ጋር ህብረታችሁን ቀጥላችሁ ገሃነም አብራችሁ ትወርዳላችሁ ማለት ነው። ለዛ ነው እስልምና መሰረቱ የሰይጣን ነው። እስልምና መሰረቱ የአጋንንት ነው። አጋንንት እህቴ፣ አጋንንት ወንድሜ እየተባባሉ አብረን እንሰግዳለን፣ አብረን እንበላለን፣ አብረን እንጠጣለን ብላችሁ የምትሄዱ ከሆነ ያላችሁት በአጋንንት ቁጥጥር በአጋንንት አሰራር ስር ነው ማለት ነው። ኤኒዌይስ ወደ ቶፒካችን እንመለስ እና ከቶፒካችን በጣም ሽፍት አደረግን። ቶፒካችን የነበረው አላህ አደም የፈጠረው በእጁ ነው። ቀጥታ ደግሞ አላህ ከፍጡራን ጋር የማይነካካ ብቻውን ከፍጡር ተነጥሎ ያለ ማለትም ከአርሽ በላይ የሆነ አካል ነው ብለው ሙስሊሞች ያምናሉ። ከአርሽ በላይ የሆነ አካል ነው። አሁን እኛ እዚህ ጋር አፈር ያለው ምድር ላይ ነው፣ መቶ ወሰደ ነው ብሎ የሚናገረው። ጭብጥ አፈር በመዳፉ ወሰደ። በመዳፉ ጭብጥ አፈር ሲወስድ እዛው አርሹ ላይ ሆኖ ነው ወይስ ደግሞ ከአርሹ ላይ ወርዶ ነው? ስለዚህ ከአርሹ ላይ ወርዶ ነው የምትሉ ከሆነ አላህ ከአርሹ ላይ የሚወርድበት ሰዓት አለ። ገና ከመጀመሪያው ጀምሮ አላህ ከአርሹ ላይ ሲወርድ ነበር የነበረው ማለት ነው። አይ እዛው አርሹ ላይ ነው እያለ የወሰደው ብላችሁ የምታምኑ ከሆነ እጁ ተለጣጭ ነው ወይ? እንደ እስልምና ምን አለ? አንደኛ ሰማይ አለ፣ ሁለተኛ ሰማይ አለ፣ ሶስተኛ ሰማይ፣ 4፣ 5፣ 6 ሰማይ፣ 7 ሰማያት አሉ። ከዛ በኋላ ውሃ አለ።
ከዛ በኋላ መላእክቶች አሉ። መላእክቶች ደግሞ አርሹን ተሸክመውታል። አላህ ደግሞ ከአርሹ በላይ ነው የሚል አስተምሮ ስላለ ማለት ነው። እንዴት ነው አላህ የወሰደው? ክርስቲያን መቀጠል ስላለ ሜቢ እዚህ ላይ አላህ እዛው ሆኖ ነው የወሰደው ወይስ መሬት ወርዶ ነው? አንድ አምላክ ያው ንጽጽር ካረግ ነው እኮ አይቀርብዬ። እኔም እኮ መለስኩልህ ቅድም። ምን ይላል የእናንተ መልሴን? ችግር የለው የእናንተ እንትንም እኮ ከሆነ እንደሚነግረን ከኛ ጋር ስለማይገናኝ ይኸውልህ፣ አንድ አምላክ ምንም የእናንተ እና የኛ ምንም አይገናኝም። እንዴ እኮ ላስረዳ እኮ ነው። ምሳሌ ሰጥቼ እኮ እያስረዳው ነው። ችግር የለውም። ጥያቄ ቆይ፣ ችግር የለውም። ላነሳኸው ነው እኮ መልስ። አላህ ከአርሹ ወርዶ ነው ጭብጥ አፈር የወሰደ ወይስ ደግሞ እዛው አርሹ ላይ ያለ ነው? ምድር ላይ ከሆነ የተፈጠረው የእናንተም አዳም ምድር ላይ ከሆነ የተፈጠረው እግዚአብሔር ምድር ላይ ወርዶ ነው ወይ እኮ እያልኩ ነው። ምንም እኛ እንደዚህ ጭቃ አቡክቶ ከዛ በኋላ 40 ዓመት አቆይቶ ከዛ ሰይጣን በአፉ ገብቶ በቂጡ ሲወጣበት የሚል አስተምሮ የለንም። ስለዚህ አይደለም እያወራን ያለ ነው። ምድር ላይ ወርዶ ነው ወይ የፈጠረው ብለህ ጠየቅ። ለሱ ምላሽ ሰጠው እኮ አንዴ። እሺ ወደ ምድር መጥቶ ነው የፈጠረው ወይስ እዛው ሆኖ ነው የፈጠረው? እግዚአብሔር እናንተን አዳም ምድር ላይ መጥቶ ነው የፈጠረው ወይስ አይደለም? እኛ እግዚአብሔር አምላክ እንደዚህ በሁሉም ቦታ የሚገኝ ነው። አንደኛ አምላካችን እግዚአብሔር በሁሉም ቦታ ይገኛል ብለን እናምናለን። ከቦታ ውጭም ነው ያለ ቦታም የሚገኝ አምላክ ነው ያለን። የእናንተ ግን የተገደበ ከአንድ በሊሚትድ ስፔስ ውስጥ የሚገኝ ነው። የእናንተ እኮ አምላካችሁን ገድበዋል። አሁን እጁ የተገደበ ነው አይደል? ወይስ በሁሉም ቦታ ይገኛል? እጁ ይገኛል፣ በሁሉም ቦታ ይገኛል እጁ። አላህ እጁ ሳይሆን አላህ በሁሉም ቦታ ይገኛል። አንድ አምላክ። ተው አንተ ልጅ እስልምናን እያፈረስከው ነው ዛሬ። ዝም ብለሽ አሁን አድምጠኝና እኔ ልውጣ። እፎይ እባክህን፣ እንቅልፍ መጣ መሰለኝ። አልመልስ አልከዋ። በቃ ይሄ ይቀመጥሽ። እኔ ከወጣሁ በኋላ አስተምራቸው። በሁሉም ቦታ የሚገኘው አንድ አምላክ። ምን አልከኝ? ሁለቱም እጁ ነው በሁሉም ቦታ የሚገኘው። አላህ ራሱን ያልኩት እኮ እጁስ አብሮስ አይደል እንዴ? እጁ ታዲያ እንዴት ሲሆን? ኦኬ። ስለዚህ አላህ ከነ እጁ በሁሉም ቦታ ነው ያለው ማለት ነው። በሚገባ ኦኬ፣ በጣም ጥሩ። ስለዚህ የእስልምና ዶክትሪን ፈረሰ ማለት ነው። እዚህ አካል አይሰጡትም። አካል ከሰጠው እኮ በቦታ ገደበው። የሚቆጠር በመሆኑ ነው እኮ። አንድም ደግሞ ፕላስ ደግሞ አላህ የሚታይ ስለሆነ በሁሉ ቦታ አለ ካልክ መታየት አለበት። አሁን አላህ መንፈስ ነው ብላ አታምንም አይደል? አንድ አምላክ ስውር ነው ግን ስለ ግልጽም ስውርም ነው እያለን አይደል? እሱ ቁርአናችንም እንደሚነግረን ከሆነ ግልጽም ስውርም ነው። ስለዚህ ስውር ሆነ ማለት ደግሞ አይታይም፣ የመገለጥ ነገር ነው እንጂ ሁሉም ቦታ አለ ነው። አሁን ችግሩ ምን እንደሚያመጣብህ ስውር ነው ብትል ርቀት ስላለ ነው። አሁን ተሰውሮ ተደብቆ ስላለ ነው እንጂ በባህሪው ማይታየው ነው አይደለም። ችግሩ ምን እንደሚያመጣ ታውቃለህ? በሁሉም ቦታ ነው ብትል እናንተን አላህ ማየት ከቻለ ደግሞ እናንተን ካየ ያጠፋችኋል። ምን አልከኝ? አልሰማሁም። ኔትወርክ ይመስለኝ። እይታው እስከደረሰበት ድረስ ፍጥረትን ደግሞ ያጠፋል እሱ። ስለዚህ ኢቭን አደምን ሲሰራ በጭቃው እይታው እስከደረሰ ድረስ ፍጥረትን የሚያጠፋ ከሆነ አደምን ሲሰራ አይኑን ጨፍኖ ነው የሰራው። ምክንያቱም የፊቱ ግርማ ፍጥረትን ያጠፋል ስለሚል ማለት ነው። እንደውም አደምን ስትራክቸርድ ከማድረግ ይልቅ ምንድነው የሚያደርግ? ዲኮምፖዝድ ነው የሚያደርገው። እንደውም ይበታትነዋል አፈሩን እንጂ እይታው እስከደረሰበት ሙሳ እንኳን ተገለጠ ሲባል ተራራው ፈራረሰ የሚለው እይታው ከተገለጠ ምንድነው የሚያደርገው? ያፈራርሰዋል። ስለዚህ አደምን ሲሰራው እንዴት ነው? አይኑን ጨፍኖ ነው? እኛ ጋር ላነሳው የለው። እኛ አንደኛ እግዚአብሔር መንፈስ ነው ብለን ነው የምናምነው። የተገደበም አይደለም። እሺ ትንሽ ግን የቅድማ ጥያቄ ላይ ቅር ብላኛለች። ምን የሚለው ጅኒዎች ወንድምና የሚለው አስተምሮቱ ሌላ ነው፣ ግን የሆነ ያልተረዳው ነገር ስላለ ነው መሰለኝ። ምንድን ነው እሱ አስተምሮቱ? ጅኒ ወንድም የለም። በእርግጥ ጅኒዎች ያው ሰው ነበሩ እኮ። የሚገርም አንድ እንትን ላጫው ሰው ነበሩ ጭራሽ
አዎ አላህ ሱብሃነሁ ያንተ ደግሞ ተለየ። አዳምጠኝ ቆይ። ያንተ ደግሞ መለየት ምናምን ስላለ ያለ ነገር ስለሆነ እሺ አላህ ሱብሃነሁ ወተዓላ ጅንና ሰውን ሲፈጥር ማለት ነው እኩል ነበሩ። ከዛ ጅኒዎች ላልተባለ ነገር አንሰግድም በማለታቸው ነው አንተ ሂድ በቃ ለዘላለም ሰውን ስታሳስን ኑር አንተም በቃ መጥፎ ሆነ ኑር ብሎ አላህ ሱብሃነሁ ወተዓላ ስለሰየመ ነው እንጂ እንደኛው ሰው ነበሩ። እንደኛ ወንድም ትክክል ነው። በቃ ኡስታዙ ምንም እንኳን አልተሳሳተም። አሃ ሰው ለሰው ይሰግዳል እንዴ? ከአደም በፊት ሌላ ሰው ነበር እንዴ? አዳምጠኝ ቆይ። ለአደም ነው አደም ስገድ የተባለው እኮ ለአደም ነው ስገድ የተባለው እና ከአደም ውጭ ሌላ ሰዎች ነው። ኔትወርክ ትንሽ ይዟል መሰለኝ አላውቅም። ያው ክርስቲያን በደንብ አዳምጠኝ ይኸውልህ ስንፈጠር ሁለታችን ነው ለአዳም እንዲሰግዱ የታዘዙ። ለአዳም እንዲሰግዱ አይደለም የሰው ልጅ እኮ አይደለም ተቋርጬ ነበር። ፍጥረታቶች በሙሉ አዳምጠኝ። ኔትወርክ ትንሽ እንትን ይላል። ይኸውልህ ፍጥረታቶች በሙሉ በኩል ታይም ተፈጠሩ። ከዛ እነዚህ ጅኒዎች አዳምጠኝ፣ እነዚህ ጅኒዎች አርጉ የተባሉት አላህ እንግዲህ አስበው ከአምላክ የመጣውን ነገር አንተ ሳታረግ ስቀር ማለት ነው። ጅኒዎች ሰዎች ናቸው ብለናል ሀቢብ። ያው ሰው ናቸው እንደኛው ማንኛውም ሰው ነበሩ። አዳምጠኝ። ስለዚህ አላህ በጭቃ የሰራው አደምን ነው ወይንስ ጅኒዎችን? አደም ምን ነበር? ሰው ይኸውልህ አዳምጠኝ። እንደኛው ሰው ነው ካልኩ እኮ ይኸውልህ አዳምጠኝ። እንደኛው ሰው ነበሩ ማለት ነው። ሲፈጠሩ እንደኛው ነው የተፈጠሩ። ገባ አይደለ? ከእሳት እኮ ነው የተፈጠሩት እነሱ አለ ነው ከጭቃ ነው? አይደለም። እዚህ ጋር ነው ይኸውልህ ትልቁ ስህተት። ከምንድን ነው የተፈጠሩት? ከአንድ አይነት ነገር ነው እኩል እንደኛው ተፈጠርን። ከዛ አርጉ የተባሉ ከአንተ ከአምላክ የመጣውን ትእዛዝ አፍርሰ አምላክ ምን አይነት ቦታ ነው የሚሰጠው? ሀቢብ ስለዚህ እነሱም ከጭቃ እንዳንተው ነው የተፈጠሩት በአላህ በእጆቹ ማለት ነው። ይኸውልህ አዳምጠኝ፣ አሰራራቸው አዳምጠኝ። አላህ ሱብሃነሁ ወተዓላ እንደኛው እንትን ፈጠራቸው። ገባ አይደለ? ድጋሚ የተባሉትን ትእዛዝ አለማክበራቸውን ሲያቅ ሂዱ በቃ በእሳት እንትን እንዳልኳቸው እሳት ውስጥ ኑሩ፣ ሰውንም ስታሳስቱ ኑሩ፣ በቃ መጥፎ ነገሮችን ሁላ እየሰራችሁ ብቻ ኑሩ ብሎ ለነሱ የተለየ ሰው ከምንድን ነው የፈጠራቸው? እንደኛው ነው ፍጥረታቸው፣ እንደኛው ናቸው። እንደኛው ናቸው። በቃ ገባ አይደለ? ይሰማል። ስለዚህ አላህ ሰዎችንና ጅኒዎችን በጭቃ እንደዚህ በሁለት እጆቹን የሰራው ተመሳሳይ ናቸው ማለት ነው። አለመስገዳቸው ነው ልዩነቱ። ዓለምን ሲከዳ ሳይሆን እሱ ያለውን ነገር አላህ ሱብሃነሁ ወተዓላ ያለውን ነገር ባለማድረጋቸው ነው። ከሰው ልጆች ተለይቶ እናንተ ዘላለም ሰውን አሳስቶ ብሎ እንትን ያለው ገባ አይደለ? አንድ አይደሉም፣ ተሳስተሃል። ሱራ 15:27 አሁን ከፈተው ክርስቲያን። ኢብሊስ የተፈጠረው ከእሳት ነው፣ አንተ የተፈጠርከው ከጭቃ ነው። ምን እንዳደረጋችሁ ይኸውልህ አዳምጠኝ እኮ እኔ እዚህ ጋር ነው ያለው። ቆይ እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ ከጭቃም ፈጠርከው አለ። ይሄን ያለው ማነው? ኢብሊስ። ለምን ለአዳም አልሰግድ? መለስ አድርገው ቁጥር 75 ላይ አላህም ኢብሊስ ወይ በሁለት እጆቼ እፎይ እዚህ ጋር እኮ ምን አልኩ? እንደኛ ጭቃ እኮ አይደለም እኮ። እሺ አዳም ጨርቅ። ቆይ ስለሚያደምጡ እንጂ ሀሳብ ሲሰጡ ተቀበል። እንደ ሀቢብ ስማማላ ሀቢብ ያለው ትክክል ነው። ኢብሊስና ጂኒ ለአንተ አንድ ነው አይደለም? ጥያቄ ያልጠየቀውን አታውራ። ደርበህ ከገባ ወይም ከሱ ወርቅ ነው የምታወራው። እውነት ትስማማለህ? ከሀቢብ ጋር ትስማማለህ? መጀመሪያ እኮ ስህተትህን እየነገርኩህ ነው ለአንተ። አሁን እዚህ ላለው ተመልካች ለምን ማይክ ትዘጋለህ? አረብሽ ቆይ ሀቢብ ፕሊስ፣ እውነቱ ሲገለጽብህ። ኧረ በእናትህ ቆይ ተረጋጋ። ቆይ ሀቢብ ምን ብሏል? ኢብሊስ ፕሊስ በእናትህ አትረብሽ። ጂኒዎችም አሁን በእኛው ሰው ናቸው ከጭቃ ነው የተሰሩት ብሏል። ቁርአኑ ደግሞ ከጭቃ ነው የተሰሩት አላልኩም። እዚህ ጋር ነው ትንሽ
ደጋግሜ ጠይቄያለሁ። ኢብሊስ አንተና ሀቢብ ስለደጋገምክ ይሆናል እንደኛው ነው የተፈጠሩት ነው ያልኩት። ፕሊዝ እኔ ዲሲቨር አልወድም። ዩቱብ ላይ ያለላ አሁን ደግመን ልናሰማህ እንችላለን። እኔ ውሸታም እንደዚህ አትሁኑ፣ አትዋሹ። አይ ተሳስቼ ነበር ማለት ይቻላል። ቆይ አዳምጥ ፕሊስ አዳምጥ። ቆይ አንድ ነን። ኦኬ እሱም በሁለት እጆቹ ሰርቶታል፣ አንተንም በሁለት እጆች በጭቃ አዎ ብለሃል። ከዛስ ፕሊስ ከድራ እንትና አስወጣለሁ። ተረጋጋ። ቆይ ስለዚህ ሱራ 15 26 ነው እንደይፈተው አይ ላይ ነው ወይ ለምን ትንሽ ነው ወይ እዚህ ላይ ላሳየህ ነው ልዩነታቸው አፈጣጠራችሁን ላሳየህ ነው። አንድ እንዳሉ ናቸው። አሁንም ቢሆን ይኸውልህ በደንብ አንተ ራስህ መረጃ ያገኘ አንብበው ከፈለግሽ ቁርአን አንብብሽ አንብብ። ቁርአን አንድ ነን ብለሃል እኮ አንተ። ሰውን ከሚቅጨለጨል ሸክላ አዳምጠኝ። ይሄ እኮ ከቅድም የተወያየንበት ነው። አንብብሽ አንብብ። ሰው ከምንድን ነው የተፈጠረው? በቃ ከጭቃ ከሚገማ ምናምን ተው። እሺ ኦኬ ከፍ አድርገው፣ ቁጥር 27 አድርገው። ጂኒ ከምንድን ነው የተፈጠረው? እሺ ልክ ነኝ። እሺ ተሳስቻለሁ። እሺ በቃ አርመኝ እስቲ። ስለዚህ አንድ አይደሉም። ሰውና ጂኒ ፍጥረቱ አንድ ነው። አንተ ወይም የሚለው እንደዛ ያልኩ መስሎ ይሆናል እንጂ ግን ሁለታችን ኦኬ እሺ ፕሊስ በምንም አንድ አይደሉም። ጂኒና ሰዎች በምንም ተአምር በእስልምና አስተምሮ ማንም እንደዛ ብሎ የሚያስተማረ አንድ ነን በፍጥረት ብሎ ያለ የለም። ጂኒዎች ከእሳት ነው የተፈጠሩት፣ ሰዎች ከጭቃ ነው የተፈጠሩት እንደ እስልምና አስተምሮ። አዳምጠኝ። አንድ አልሆኑትም። አፈጣጠራችን አንድ አይሁን እንጂ ለአንድ ዓላማ። ከዛ በኋላ ወደ ሁለተኛ አርጉመንት እንምጣ። ምንድን ነው እሱ ታዲያ አንድ የሆንከው በምንድን ነው? ቅድም እኮ ምንድን ነው ያልከው? እሺ አሽከተል አፈጣጠር ይኸውልህ አላህ ሱብሃነሁ ወተዓላ ፊት ስንቆም ማለት ነው ለአንድ ዓላማ ነው ሁላችንም የሚቆም ነው። ገባ አይደለ? ከዛ እነሱ ያንን ዓላማ በማፍረሳቸው ነው ዘላለም ሰውን ስታሳስቱ ኑሩ ምን ተብሎ እንትን የተባለው ከሰው ልጅ የተለዩ። ገባ አይደለ? እና ኡስታዙ እነኚህ ወንድሞች ናቸው። ግን ወንድሞች አሉ ከነኚህ ውስጥ ወንድሞች አይደሉም ወንድሞች አይደሉም። አቡ አይደር ተሳስቶ ነው ወንድሞች ያላቸው። ጂኒ ወንድም አለኝ አለው። አቡ አይደር ጂኒ ወንድም አለኝ አለው ተሳስቶ ነው። ይኸውልህ አፈጣጠራችን አንድ ነው እያልኩ እኮ ነው። የተለያየ ነው አላህ ሱብሃነሁ ወተዓላ እነሱን እንትን ካለ በኋላ ነው የተለያየ ነው እንጂ አፈጣጠራችን በጣም እየተወዛገብከ ነው። አልተወዛገብኩም። ጂኒ ወንድም አለ የለህም? ጂኒ ወንድም አለ የለህም? አሁን ላይ የለኝም። ኦኬ ጂኒ እህትስ? እንዴ ወንድም ሳይኖር እንዴት እህት ነው? አሁን ላይ የጂኒ ወንድምም የለህም፣ የጂኒ እህትም የለህም። መቼ ነበር የጂኒ ወንድምና እህት የነበረ? ኧረ እባክህ ድሮም ያው ኡስታዙ ሜቢ እኔ እንትን ያለው ሰው ነው እንጂ እንዳንተ አንድ ነበርን። ወይኔ እንዴት ነው የሚገባኝ? አንድ ነበር ምን እንደምን? አንተ ሳትፈጠር ገና አደም እንደተፈጠረ እኮ ነው ስገድ ሲባል ኢብሊስ አልሰግድም ማለት ተለያይታችኋል። እዛ ጋር አንድ ነን ብትል ራሱ አይደለም። አደም ሲፈጠር የሰው ልጅ ያን ያልተፈጠረም ንገረኝ እስኪ። አደም በፊት ነበርክ እንዴ? አንተ አደም የመጀመሪያ ሰው መስሎ የነበረ ተሳስቼም አይደለም። አዳምጠኝ ቆይ። እኔንም አወዛገብከኝ፣ አንተም ታወዛግበው። ወይኔ ኧረ ምንም የሚያወዛግበኝ ነገር የለም። እኔ እንዴ ቀጥልሽ። አንተ ደስ ያለ ነው ደስ ባለ መንገድ አስረዳኝሽ። አስረዳው ግን ምንም በቃ ልትረዳኝ አልቻልክም። ተረድቻለሁ። በቃ ይቅርብ ሀቢብ ይቅርብ። ከድር ይቀጥል እስቲ። በጣም ጥሩ። በመጀመሪያ ማለት ሀሳብ ስንሰጥህ ወይም ሰው ሀሳብ ሲሰጥ አሪፍ ነው። ወደ መልሱ ስመጣለህ ደግሞ ጂኒና ሸይጧን አንድ አይደሉም። ጂኒና ኢብሊስ ሁለቱ ይለያያሉ። ይሄን ለአድማጮችህ ለይተህ ነው ማቅረብ ያለብህ እንጂ ኢብሊስና ጂኒዎች ምንድነው ልዩነታቸው? በጣም ጥሩ። በእሱን አሁን ጥያቄ ጠየቀን አይደለ? ቅድም አቡ ሀይደር
እየገለጸ ያለው ወንድሞች እህቶች አሉን እያለ ያለው አላህን የሚገዙ ጅኒዎች አሉ፣ አላህን የማይገዙ ጅኒዎች አሉ። ገብቶሃል? ስለዚህ ወንድሞች ጅኒዎች አሉ ማለት ነው። አንተ አዳም ጠይቆ ልጨርስ ሀሳብ ልስጥና ከዛ አንድ ደቂቃ እኮ አይደለም የምናገረው፣ የምታገስ ብትችል እሺ ቀጥል። ጅኒዎች ላይ አላህን የሚገዙ ጅኒዎች አሉ፣ አላህን ደግሞ የማይገዙ ጅኒዎች አሉ። አሁን ወንድሞች እህቶች አሉን እያለው እየገለጸ ያለው አላህን ከመገዛት ጋር አላህን የሚገዛ እንዳንተ የሚገዛውን ወንድምህ ነው እህትህ ነው በሚለው ፕሪንሲፕል ነው እንጂ እንትን እያለ ያለው የግድ እናንተ ወደ ስጋ አምጥተኸው የስጋ እህትና ወንድም አለ ወይ አለ እያልክ ያልጠየቀውን አታውራ። ኦኬ ጂኒ ወንድምና እህት አለ የለም? ጂኒ እህትና ወንድም አለ የለም? በምንድን ነው እህትና ወንድም? በስጋ ወይስ በአምልኮ? አሁን በምንም አልተባለም። አቡ ሃይደር እየገለጸ ያለው አሁን እኮ እሱ ነው እኮ አቡ ሃይደር እየገለጸ ያለውን አንተ ሳትረዳ ቁንጥር ላርገህ አምጥተህ ነው ለአድማጮች። እንዳው በርግጥ ሰው ያንተን ሰብቶ የሚወናበድም አይኖርም። ነገር ግን አቡ ሃይደር እየገለጸ ያለው ወንድሞችና እህቶች ጅኒዎች ላይ ያለን አላህን የሚገዙ ጅኒዎች ያው የና አዲስ ነው የገለጸው። ፕሊስ ይሄን አንብበሽ። እሱ እኮ ጠፍተኛ አይደለም እኮ አውቀዋለሁ፣ እቀበለዋለሁ። ስለዚህ ጂኒዎች ወንድሞች ከሆኑ ካለ ለማምጣምጭውብኝ እኔ ሐዲሱ ይነበብና ይተርጎምሽ። በምንድን ነው ሐዲሱ በስጋ ብሎ ይገልጽልሃል? ሐዲሱ ተቀምጦልሃል። ሐዲሱ በስጋ ይላል ወይ? አሁን ፕሊስ በስጋም ላይሆንም ሊሆንም ይችላል። የማይሆንበት ምክንያት ምንድን ነው? ከአንተ ጋር ወሲብ እህትህን ወይም ሚስትህን ወይም እናትህን ካላስወለደ ያ የተወለደው ጂኒ ከሆነ ወንድም ሊሆን ይችላል። እንደዛ ካልተወለደ ግን በሃይማኖት ደግሞ ወንድም ትባላለህ። ምክንያቱም አቡ ሃይደር ደግሞ የአቡ ሃይደርን እናሰማ እንችላለን። ወሲብም እንደሚያደርግ ራሱ የተናገረበት ስላለ ከአጋንንት ጋር ወሲብ እንደሚደረግ ከጂኒ ጋር። አሁን አዲሱ ይነበብ ምንድነው? ምን ላይ የአላህ መልእክተኛ እንደዚህ አለ፣ ዶንት ፐርፎርም ስቲንጃ ዊዝ ደንግ ኦር ኖር ዊዝ ቦን፣ በኩበት ወይም ደግሞ በአጥንት አትጸዳዱ። ፎር ኢንዲድ ኢት ኢዝ ኤ ፕሮቪዥን ፎር ዩር ብራዘርስ አማንግ ዘ ጂንስ፣ እሱ ከእናንተ ከጂኒ ወንድሞቻችሁ ምግብ ነውና ብሎ ተናገረ። አጥንትና መልካም እሱ እኮ ትክክል ነህ። እሱ እኮ ስለ ምግባቸው ነው። እነሱ የሚመገቡት ይሄን ነው፣ ለነሱ ድርሻቸው ነው። ልጨርስ እንጂ እፎይ። ዞሮ ዞሮ የአጋንንት ወንድም የጂኒ ወንድም አለ። አለቀ በቃ አለቀ እኮ ምንም ያጣላ ነው። ምን ማለት በኢባዳ አላህን የሚገዙ ከሆነ አላህን የሚገዛ የኔ ወንድሜ ነው እህቴ ነው እህቴ ናት። በኢባዳ ነው። አሁን አንተ እዚህ ጋር ለአድማጮች አንዳንድ ጊዜ ተረጋጋ ፕሊስ። እኛ አጋንንቶች ወንድም የለንም፣ አጋንንት እህት የለንም፣ የአጋንንት ቤተሰብም የለንም። ወደ ቶፒኩ መልሰው ክርስቲያን ትንሽ ከቶፒኩ በጣም ነው ሽፍት ያደረጋችሁት። አይደል ነው በጣም ረጅም በደንብ ለምን ተረጋጋ። በቃ ጣልቃ እየገባ ስለሆነ ነው። እኛ ቪዲዮን ማስደምጠናል፣ ጨርሰናል እኮ እዛ ላይ በቃ አንተም እሱን አምናሃል። ስላመንክ ያን ያህል እዚህ የሚያከራክር ጉዳይ አይደለም። የአጋንንት ወንድም ነኝ ካልክ በቃ ጨርሰናል። ፔሪድ። የአጋንንት ወንድም ነኝ፣ እኛ ደግሞ አይደለንም ክርስቲያኖች። አሁን በምንድን ነው ስለዚህ እናንተ ካልሆንክ ይህን አምጥተህ ሌላውን ለማደናገር እናሳይ። በቃ በምንድን ነው የሆነበትን ምክንያት እኮ ተናገርን። አንዴ ሱራ 17:64 አንዴ ክፈተው። ተረጋጋ። መረጃ ጥቀስ። እንደኛ ተቻልክ ዝም ብለህ አታውራ። መረጃ ትጠቅሳለህ እንደኛ ስታወራ። ኦኬ። ለእነርሱ የቻልከውን ሰው በድምፅ አታል፣ በእነርሱም ላይ በፈረሰኞች በእግረኞችም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃልም ግባላቸው። ስለዚህ ከልጆች ጋር የመጋራት ችሎታ አለው። which means የማስወለድ ችሎታ አለው። ልጆችን የመጋራት ችሎታ አለው ጅን ማለት ነው። ሱራ 72:19 ላይ ደግሞ እንዳያችሁት አላህ ራሱ ሲጠራ አጋንንቶች ተደስተው የሚመጡበት ነው። አጋንንቶች የአላህን ስም ሲሰሙ በጣም የሚደሰቱበት ነው። የኛ አምላክ ግን ስሙ እንኳን አጋንንቶችን የሚረብሽ የሚንድ ነው። የአጋንንትን ስራ ሊያፈርስ ስለተገለጠ ማለት ነው።
ስለዚህ አላህን በጠሩ ቁጥር ወንድሞቹ ከድር አጋንንቶች ማለት ነው ተሰልፈው ይመጣሉ። እኛ ክርስቶስን በጠራን ቁጥር አጋንንት ጅን ከኛ ይወገዳል። የክርስቶስ ስም ኃይል ስላለው አጋንንትና ጅኒ ነው ወይም አጋንንትን ማራቂያ እንጂ አጋንንት መሳቢያ አይደለም። ከድር ወንድሞቹ በአላህ ሉክ ከድር በአላህ አጋንንት ወንድሞች አሉ። እነኛ አጋንንቶች ጅኒዎች ልክ አላህን ስም ስጠራ እየተደሳሰቱ ወንድማችን እያሉ ይመጣሉ። ዛሲት መልሰው ለቶፒክ ሆነ በስጋ ምናምንም ስላለ በነገራችን ላይ አውጣው አሳየንሽ። ኦኬ በጣም ጥሩ እሺ። አውጣው አሳየን። አጋንንቶች ወሲብ አያደርጉም? አውጣው እንዳሳየን ያልኩት እኔ አሁን ያደርጋሉ አያደርጉም ሳይሆን አንተ ኤቪደንስ አለን እያልክ አይደለ ወይ? ከቁርአን ወይ ከሐዲስ አንጣና አሳየን። ከዛ በዛ ከሳየን በኋላ በሱ ጉዳይ ኢንዲቴል እናውራ እኮ። ይቀጥላ፣ ችግር የለም። ወሲብ ያደርጋሉ ወይስ አያደርጉም? መጀመሪያ ሐዲሱን አንጣው ነው። ሐዲሱ መጥቶ አይቼ ካመንኩት እቀበለዋለሁ እና ሐዲሱን አንጣው ወይስ አያደርጉም? መጀመሪያ ክሌም አድርጋ ዝም ብሎ እኮ መረጃ በጣም ወንድማችን እንዴት አለኝ እያልክ አይደለ? እየገለጽክ አይደለ? አውጣው እኮ ነው ያልነው። አሁን እኮ በቃ በኤቪደንስ አለ ይላል። እስኪ ይሄን ብቻ ንገረኝ። ከማን ጋር? ከሰው ጋር። እስኪ እንደዛ የሚል ካለ ኤቪደንሱን እሺ እስጠኝ። ኦኬ እሺ ምን ይላል መሰለ? ይሄ ተፍሲር አልባጋዊ ነው። ኢፍ ኤ ማን ሃዝ ኢንተርኮርስ and does not mention God's name አንተ ለምሳሌ ከሚስት ጋር ወሲብ እያደረክ የአላህን ስም ካልጠራ ምን ይላል? a jinn can attach itself to his penis ከብልት ጋር ጂኒው ይጠመጠምና and have intercourse with him ካንተ ጋር ሚስትህን ኢንተርኮርስ ያደርጋታል፣ ወሲብ ያደርጋታል። ወሲብ ማድረግ ብቻ አይደለም ኢጃጉሌት ያደርጋል፣ ስፐርም ያወጣል። ሐዲሱን እሺ አረብኛውን ሐዲሱን እስተ ይሄ ሐዲስ አይደለም አረብኛ ሐዲሱን እስተ ያው ሁለተኛ ስለ ሐዲሱ ሶሒህ ነው ضعيف ነው የሚለውን ደግሞ ታሳየናለህ። ይሄን ሐዲስ ያው አንዱ ሙጃሂድ ነው ያስተላለፈልን። ሙጃሂድ ማን ታውቀዋለህ? አንተ እንኳን ቀህዋልና ማ አቅርበው አረብኛውን እሺ 1 2 3 አረብኛ እስኪ ቀጥል። ከዚያ አካባቢ ጀምር። አይታየኝም፣ ርቋል ከይኔ አትሳቅ ያልኩህ እኮ ይሄ እኮ ከኔ ስለራቀ ነው እንጂ ማንበቡ በደንብ ይታያል። ከሚገርም ነገር በጣም በዚህ መጠን ፊደል ላይ ጎልቶ ታይቶ አይታወቅም። በጣም የሚገርም እንዴት አይነቱ እንትን እንደው ደደብ ነህ አንተስ። እንደው በጣም ይሄ ፊደል እኔ ደደብ ነኝ። እሺ ከአንድ ሺህ አራት መቶ ሰዎች አይን ይበልጣል እንዴ? አንተ ያንሳል እንዴ ነው? ወጣ ደደብ ነው ወጣ። ይመቸው ይብቃል። ለማንኛውም ቶፒኩን አስወጣን፣ ግን ቶፒኩን ፓራፍሬዝ አድርገው አንዴ። ያ ቶፒኩ ላይ ያ ፓራፍሬዝ እናድርገውና እንጨርስ። አይ ቲንክ ይመስለኛል። በነገራችን ላይ ግን ሰይጣንን እኮ ላለመካድ እኮ ነው እየጣለ ያለው። ፓራፍሬዝ ከማድረግ በፊት የላኩልን ቪዲዮ አንዴ ያዳምጠው እስኪ። ክፈተው እስኪ ዩቲዩብ ላይ ቲክቶክ ላይ በጂኒው ጋር በተያያዘ በዚህ ላይ በጣም ብዙ ቀጥልና ኦኬ ሴት ግን ወንዱን ፔሬድ ስታሳይ አይቻልም። ይሄ ይትካልካበት ወንዱ በወንድ ብልቱ ፔሬድ አይቻልም። እሱም ባይኔ አይቻልም። ነገር ግን ሃቪንግ ሰን ኢስኖት ኢዚ ማህፀን የሌለው ነገር ላይ ማህፀን መፍጠር አይቻልም። ሴቷን ማስወለድ ይችላል። ለምን? ስፒሪቶች በቦዲ ላይ ነው ሪላይ የሚያደርጉት።
ማለት ምንድን ነው እንግዲህ ፔሬድ ሲያሳያቸዋል እያለ ያለው ጂኒው ማለት ነው። ፔሬድ ሲያይ አይቷል፣ በአይኑ በብረቱ አይቷል። ወንዱ ነው ፔሬድ ያየው አይ ዶንት ኖ ወሲብ ሊያደርገው ሄዶ ነው ወንዱን ጂኒ በአይኑ በብረቱ ፔሬድ ሲያያየው። ሴቷ ፔሬድ ስታይ አይደለም ያየው፣ ወንዱ ጂኒ ፔሬድ ሲያያይቶታል በአይኔ በብረቱ። ድገመው ቆይ። ወይ ጉድ! አይሰክስ እኮ ሙስሊሞች ወንዱን ፔሬድ ስታሳይ አይቻሉ። ይሄ ይኸውልህ ሴት ጅን ወንዱን ፔሬድ ስታሳይ አይቻሉ። ይሄ ይትካን ሀበን ወንዱ በወንድ ብልቱ ፔሬድ አይቻል። እሱ በአይኔ አይቻል። በአይኑ ነው ያየው። በአይኑ ሰው እንኳን ነግሮት አይደለም፣ በአይኑ ነው ያየው። በአይኑ አይቷል። ፔሬድ ሴቷ ፔሬድ ስታሳየው ወንዱ ፔሬድ ሲያይ በአይኑ በወንዱ ብልት ፔሬድ ሲያይ በአይኑ በብረቱ አይቷል። ይሄ እስልምና ነው። ቀጥል። ነገር ግን ሃቪንግ ሰን ኢስ ኖት ኢዚ። ማህፀን የሌለው ነገር ላይ ለምን ስፒሪቶች በቦዲ ላይ ነው ሪላይ የሚያደርጉት። ማለት መንፈስ በስጋ ላይ አድሮ ነው ስራ መስራት የሚችለው። የሆነ ስጋ ላይ አድሮ ሊያስወልዳት ይችላል። ዴሪ ወይ ወንዱ ነው ይሄን የሚችለው። ሴቷ ግን ሽካኖት ሰው ሴትን ጂን አስረግዞ ሊያስወልዳት ይችል ይሆናል፣ ግን ስፒሪት ነው የሚሆን ሰው አይሆንም፣ የማይታይ ማለት ነው። ወንዱ ካስወለደ ማለት ነው። ወንዱ እሷን ወሲብ አድርጎ ካስወለደ የሚወለደው ልጅ ምንድን ነው የሚሆነው? ስፒሪት ነው፣ መንፈስ ነው የሚሆነው፣ ጂን ነው የሚሆነው። ጂኒው ወንዱ ጂኒ ደግሞ ሴቷን ካስወለደ ያ ሀፋፍ ይሆናል። ያ የሱሌማን ታሪክ ላይ እንዳለው ማለት ነው። ያ ግማሽ ግማሽ ማለት ነው። ሳሂህ ቡኻሪ 52 42 ላይ እንዳለው በአላህ ስም ሳይል ሱሌማን 100 ሴቶችን እንትን ብሎ አንድ ግማሽ ሰው ወለደ ይላል። በአላህ ስም ካላለ ሙስሊም አሁን ሙስሊሞች ዘሆል ራሳቸው ያጋንንት ልጅ ላለመሆናቸው ምን ዋስትና አላቸው? አባታቸው እነሱን ያስረገዘ ቀን ኢንሻአላህ ብሎ ነው ወይ ጀመረው? ካልሆነ በልጆች የመጋራት እድል ስላለው ማለት ነው። እንደዛ ብሎ ካልጀመረ ብልቱ ላይ ተጠምጥሞ ወሲብ የሚያደርገው ጅኑ ስለሆነ ኢጃኩሌት የሚያደርገው ዘር ፈሳሹ የሚያፈሰው ጅኑ ስለሆነ። ቀጥል። አየው እንጂ ፊዚካሊ ሰው ይሆናል ብዬ ሰው ይሆናል። እኔ እኮ ስላየሁ እኮ ነው የምነግርህ እኮ ሰው ይሆናል። ይሄኛው ደግሞ ሰው ይሆናል። ይሄኛው ደግሞ አይቷል። እንግዲህ ያኛውም ኡስታዝ አይቷል። ምን ሎክ ወንዱ ወሲብ አድርጎ ጂኒዋ የወለደችው ሰው የሆነ ጂኒው ሰው የሆነ ሴቷ ሰው ሴት ጂኒ ወሲብ አድርጓት ልጅ እንደምወልድ ምንም ዳውት የላቸውም። አሁን ጥያቄያቸው ምንድነው? ወንዱ ሙስሊም ሰው አጋንንትን ወሲብ አድርጎ አጋንንቷ የምወልደው ሰው ነው ወይንስ ጂኒ ነው? ክርክሩ ወሲብ ይደረጋል አይደረግም አለም ጠባቸው። የሚወለደው ጂኒ ብቻ ነው ወይንስ ሰው ነው? እናትየዋ ጂኒ ትሆንና ጡት ብታጠባው ግን እንዴት ነው? የት ሐኪም ቤት ነው የሚወለደው? ግን አባይደርም ነካ አንዱን አስምንም ያለው ብሏል። ወንድሜ ብሎኛል። ኤኒዌይስ ቀጥል። ወንዱ ይችላል፣ ሴቷ ግን አትችልም። ለኔ ለመሰለ ማህፀኗ ስፒሪቹዋል ነው፣ ስጋዊ ማህፀን አይደለም። ስጋ ማህፀን ውስጥ አንድ ነገር ልንገርህ። ይሄንን አርጉመንቱ ነው የዚህኛው ደግሞ አርጉመንት ምንድን ነው? ጅኒዋ ማህፀኗ እንደኛ ስጋ አይደለም። ወንዱ ሄዶ እሱን ወሲብ ሲያደርግ እንዴት ማህፀኗ ውስጥ ሰው እርግዝና ይቀመጣል? ጽንስ መንፈስ ስለሆነ ሰውነቷ ማህፀኗ መንፈስ ስለሆነ ይሄ ቦዲ ሊይዝ አይችልም ነው እያለ ያለ። ያኛው ደግሞ ነው ትችላለች፣ አርግዛ ሰው መውለድ ትችላለች ጅኒዋ እያለ ነው። በነገራችን ላይ የሰው ልጅ የመጨረሻ የዝሙት ራሱን መቆጣጠር ሳይችል ቀርቶ የመጨረሻ የዝሙት ሌቭል ላይ የሚደርሰው ከርኩሳን መናፍስቶች ጋር ወሲብ አድርጎ እርካታ ማግኘትን የሚመለከት ነው። ይሄ እየታወቀ ነው። ከርኩሳን መናፍስት ከሰይጣናት ጋራ ዝሙትን
መፈጸም የሚችልበት ደረጃ ከደረሰ የመጨረሻ በቃ በዝሙት የጨቀየ ሰው ነው ማለት ነው። ሙስሊሞች ደግሞ እኛ ሙስሊም እህትና ወንድም የሆኑ ጂኒዎች አሉን፣ ከነሱ ጋር ወሲብ እናደርጋለን፣ እንደሰታለን፣ ሊያረግዙልንም ይችላሉ እያሉ እየተከራከሩ ነው ማለት ነው። ወንዱ ሙስሊም ሴቷን ሙስሊም ጂኒ አጋንንት ማለት ነው ወሲብ ያደርጋል። ሴቷም ደግሞ ወንዱን ሙስሊም ወሲብ ታደርጋለች። በእነዚህ ይደሰታሉ ማለት ነው። እዚህ ደረጃ ላይ ነው የወሲብ ሰይጣን በሙስሊሞች በኩል አሰራሩን ዘርግቶ ዝሙት የሚያሰራቸው ማለት ነው። ሆኖ የሚወለድ አለ ጂን ስማ፣ በሰው ባልና ሚስት ተኝተው ጂን ተደርቦ የሚወልዳል በሰው ላይ። ይህንን ተምረናል። ጂኖች ሰው ላይ ይደረቡና ባልና ሚስት ሴክስ ሲያደርጉ አብሮ ተደርቦ ሴክስ አድርጎ ጂን ይወለዳል። አንተ ልጄ ነው ትላለህ፣ ጂን ነው ግን የተወለደው። ያንን ለማላቀቅ ራሱ ሩቃው በጣም ከባድ። ለምን? የተወለደ ጂን ነው፣ ጅስሙን የያዘው ከሰው ጅስም ይዞ ግን ጂን ነው ሩሁ ውስጡ ያለው፣ የሰው ሩህ የለው። እንዲህ አይነት ነገር አለ። ቁርአኑም ነግሮናል። በሰው ለሰው ጂን በተደረበበት ምናምን ነገርኩ። ፊዚካል አፒር የሚያደርገው በስጋ አየው። የመጽሐፍ ቅዱስ ዮሐንስ አንዳንድ በስጋ ተገለጠ ያለው ጨዋታ ሊያመጣው ነው። እና በስጋ ከሆነ ስፒሪት ለስፒሪት ደግሞ ያው በስውር የጂን ዓለም ታውቃለህ፣ የጃን ወርልድ በስውር ናቸው፣ ይወላለዳሉ። እሱ ግልጽ ነው። የእስልምና ዶክትሪን ማለት ነው። የእስልምና ዶክትሪን ምንድን ነው? ይራባሉ። የሚገርመው እኮ ራሳቸው ከጂኒ ጋር ወሲብ እንዴት ማድረግ እንዳለብስ ቀጥለው ችግር የለውም። በተረፈ ግን ሴቷ ከወንድ የሰው ልጅ ጋር ትወልዳለች? በፍጹም። በምኗ? የትኛው ስጋ ፊዚካል አላት? የላትም። ወይም ደግሞ ከወለደች ወልዳለች፣ ግን ስፒሪቹዋል። ወንዱ ግን ስጋው ላይ ዶሚኔት አድርጎ እሺ ከተባለ መውለድ ይችላል። ለምን? ዱፕሊኬት የሚያደርገው ቦዲ ስላለ። ሴቷ ግን ስጋ ለብሳ አትታይ፣ ታይታም አታውቅም። ወይ ይኸውልህ ካየነው ከተማር መጀመሪያ የተማርነው ነው ኪታብ የጻፈልን ነው የምንቀበለው። ከዛ ደግሞ ያየኸውን ትማራለህ። ሴቷ ኖርማሊ ሴት ስታደርግ ነው እንጂ ያየናት አግብተው ስትወልድ ያየነውን ነው የምንቀበለው አለ። ውጪስ በደንብ አስተውሉ። አጋንንት ሴቶቹን ወሲብ አድርጎ ልጅ ያስወልዳል። ይህንን ዩቱብ ላይ ሰርች አድርጋችሁ በጣም ብዙ አሉ። የወለድኩት ከአጋንንት ነው እያሉ አረቦቹ በጣም ብዙ አለ። በጣም ብዙ ቪዲዮዎች አሉ። እየመጣ ወሲብ ያደርገኛል ምናምን ይላሉ ሴቶቹ። አጋንንቱ ባይዘ ኢትዮጵያ ውስጥም የሆነ ልጅ ነበረች ባሌ አጋንንት ነው ብላ አለ ጃርቲ ምትባል ጃርቲ ጅኒ ያ ኦሮምኛ ኡስታዞች እንደውም እየተጨቃጨቁባት ነበር። በኋላ መጨረሻ ይቻላል እኮ ተፈቀዳል፣ ማግባት ትችላለች፣ መፍቷ ነው አሉ። ባሌ ጅኒ ነው ብላ እንቀጥለው ወይ ቢበቃሽ እንዳለ ማሳየትም ይቻላል። በነገራችን ላይ በቲቪ በአረቡ ፕሮግራም ሁላ ቀርባ ኢንተርቪው ተደረገች። አይ በጣም ብዙ ቪዲዮዎች አሉ። እሱን ቼክ አድርገው እዛው ይዩ። ሴት ግን አድርጋ አንድ አይደለም ሚሊየንስ አይተናል ኢትዮጵያ ላይ። ትክክል። አሁን አንድ አይደለም ስም ያዘው ሚሊየንስ ነው ያለው። ሚሊየንስ ኢትዮጵያ ላይ አይተናል። ምን ሴቶቹ ወልደው ምን አጋንንት አስወልዷቸው ኢትዮጵያ ላይ ሚሊየንስ አይተናል። እና ከነኛ ውስጥ አቡ አይደር በነገራችን ላይ እኛም አድርገናል ብሎ ለማውራት እኮ አፍሮ ሊሆን ይችላል። እፎይ ይሄ ልጅ እኮ አጋንንት ሴት ወሲብ አድርጎ ሊሆን ይችላል። እንደሚጠቀም ታውቃላችሁ። ባይዘ ከዚህ በፊት አንዱ ቪዲዮ ሰርቶብኛል። ክርስቲያኖ ነው። ኮመንትም ላይ እንደዛ አይነት እየጻፈ ያለ መሰለኝ እና 7 ቁጥር ጻፍና ናግባሲ ክርስቲያን ሆነ አጋንንት ወሲብ ያደርጋል አለ አይቻለሁ የምትል ከሆነ እናቴ አይታለች ሲያስረግዝ ነው ምናምን ብሎ አንደኛው ሰርቶ አይቻለሁ። እናት አንዱ መንገድ ላይ ውሃ ልቀዳ ሄዳ አየች አጋንንት ብልቱን ሲታጠብ ነው ምናምን ነገር ብሎ ከዛ አስረገዘ ምናምን ነገር
አባቴ እዛ ውሃ ልቀዳ ጫካ ስትሄድ አንዱ አንቆ አስረግዟት በአጋንንት ለማሳበብ ነው። አይ ቲንክ መጽሐፈ ቀለሜንጦስ ወይም ዲድስቅልያ ላይ በግልጽ ያስቀምጠዋል። አጋንንት ሰዎችን ለወሲብ ያነሳሳል እንጂ ወሲብ አያደርግም ብሎ ያስቀምጠዋል፣ ይዘጋዋል። ወሲብ አያደርግም፣ ሰዎች ግን ወደዛ እንዲወሰወሱ ሊጋብዝ ይችላል እንጂ እሱ ወሲብ አያደርግም ብሎ ይዘጋዋል። እንደዛ የምታስቡ ካላችሁ ተረት ተረት ሰምታችሁ የኖራችሁ ካላችሁ ማለት ነው። መጽሐፈ ቀለሜንጦስ እንደዛ ይዘጋዋል። ኤኒዌይስ ኦኬ፣ ከፈትከው። ያ በነገራችን ላይ ይህንን አስተምሮ ገና እስልምና ከመመስረቱ ከ500 ከ600 ዓመት በፊት በክርስትና የተመታ ትምህርት ነው። የእስልምና ሰይጣናዊ ትምህርቶች በሙሉ አስቀድሞ በክርስትና አባቶች የተመታ ሰይጣናዊ ትምህርት እንደሆነ ተናግረው ነው አልፈዋል። መጽሐፈ ቀለሜንጦስ ምዕራፍ 3 ቁጥር 83 ጀምሮ ምን ይላል? ከመንፈስ የተፈጠሩ ሁሉ አፈጣጠራቸው እንደ ሰው አይደለም፣ የስጋ ፍትወትም የለባቸውም። ፍትወተ ስጋ በእነርሱ ላይ ቢኖር ኖሮ አጋንንት ሴቶችን እየተገናኙ በጨረሷቸው ነበር። በዚህም ዓለም ሁሉ አንድም ሳያስቀሩ ለጥፋት አጋልጠው በጨረሱ ነበር። እነዚህ መናፍስት አጋንንት የሚባሉት የስጋ ፍላጎት ኖሯቸው ቢሆን ኖሮ ሴቶችን በሙሉ ወሲብ ያደርጓቸው ነበረ፣ ለዝሙት ይዳርጓቸው ነበር እያለ ነው። ወሲብ እያደረጉ እንደ እስልምና ደግሞ ይሄ ትምህርት ይሄንን ተቃውሞ ማለት ነው። አይ አጋንንቶች እኛ ከአጋንንቶች ጋር ወሲብ እንደራረጋለን የሚል እንትን አላቸው። ቁጥር 84 ላይ ዝቅ ብሎ አጋንንት የረከሱ ናቸው፣ ጥፋትን ብቻ ይወዳሉ፣ ዝሙትንም ይወዳሉ። ዝሙትን መፈጸም ስለማይችሉ በሰው ላይ እያደሩ ሰውን ዝሙተኛ ያደርጉታል፣ የረከሰውን ክፉን ፍትወትን ያሰሩታል። ምንድነው? ሰውን ፖሰስ ያደርጋሉ፣ ወደ ዝሙት እንዲሄድ ምን ያደርጋሉ? ይገፉታል እንጂ እነርሱ ወሲብ መፈጸም አይችሉም። ምን መፈጸም ስለማይችሉ? ዝሙት መፈጸም ስለማይችሉ ማለት ነው። አንድ ሰው ከእግዚአብሔር ሕግ ወጥቶ በራሱ የሚሄድ ከሆነ ከክርስቶስ ሕግ ወጥቶ በራሱ የሚጓዝ ከሆነ ያ ሰው በሰይጣን ትእዛዝ ስር ይሆንና ወደ ዝሙት ጎዳና ይመሩታል፣ ዝሙት ያሰሩታል። ራሳቸው ግን ምን አይችሉም? ዝሙት መፈጸም አይችሉም። ከእስልምናው ጋር ፍጹም ተቃራኒ የሆነ አስተምሮ ማለት ነው። ምን እያሉ ነው? እነዚህ ደግሞ ዝሙት ወሲብ እናደርጋለን አጋንንቶችን እያሉ እየተናገሩ ነው። ትንሽ እናየውና እንጨርስ። እንትን አልከው እንዴ? አይ ቲንክ የክርስትናው መለስከው አይደለም? እንደዚህ አይነት እንትን ተረት ተረት ሰምታችሁ ያላችሁ ካላችሁ የገጠር ሰዎች፣ ገጠር ልጆች አጋንንት ወሲብ አያደርግም፣ እንደዚህ አይነት ፍላጎትም እንደዚህ አይነት ነገርም የለባቸው። ሰዎችን ወደዛ አጋንንት ሊያነሳሳ ይችላል እንጂ እንደዚህ አይነት እንትን የለበትም። ኤኖስ ቀጥል። ሁና የተወለደ አለ በትክክል በተጨባጭ ሴቷ ጅን የወለደችው ግን ኖርማሊ እስካሁን የለም አልታየም። እኔ ጅን ልጇን አቅፋ አይቻለሁ። አተከከል ስፒሪቹዋል አይነት ተከፍቶ ልክ ተከፍቶ ሳይሆን ኖርማሊ በቃ ልክ ወንዝ ዳር አካባቢ ነው። ልክ እኛ ስንደርስ ልጇን ይዛ ወደ ባህሩ ዘላ ገባች። ድሮ ላይ የገጠር ሰዎች የሚያወሩት እንትን እኮ ነው። ገጠር ላይ ዝም ብለህ የምታወራው እንትን አለ። ከዛ አይምሮ ላይ እንደዚህ አይነት ነገር ትፈጥርና ያ ድልዥኑ ብዥታው ይመስልሃል። ተነግረህ ስላደግ የሆነ ጭር ባለ ሰዓት አውራላ ፀሐይ ላይ ምናምን በቀትር ሰዓት ምናምን ድምፅ ከተጠራህ አቤት አትበል ሴጣን እየጠራህ ነው ምናምን ተብለህ ታድግና ከዛ በኋላ ያንን አይምሮ ውስጥ ያጨካቸውን ተረት ተረቶች ምክንያቱም ከቁርአኑ ጋር እየተጋጨ ነው። ባይዘው እኮ ከቁርአኑ ጋር ይጋጫል። አጋንንቶች ከማታያቸው ስፍራ በሩቅ ያዩአቸዋል ነው የሚለው። ከማታያቸው ስፍራ አታያቸውም ነው የሚለው። አታያቸውም ከተባልክ በኋላ አያቸዋለሁ ካልክ ግጭት ስህተት ነው። ቲክቶክም ይጠቀማለች እኮ አሉ እኮ አጋንንቶች። አሁን የላኩልን እንዲያው ቲክቶክም መከፍተዋል ጅኖች። ቲክቶክ መጠቀም ጀምረዋል።
ምን ይላል? እንዴት ነው ምንድነው? ፎሎወሮቹ ስንት ናቸው? ቪዲዮስ ምን አይነት ነው የሚሰራው? ጋይስ ማንፎሎ እንዳደረገኝ ተመልከቱ። ጂኒ ነው ፎሎ ያደረገኝ። ምን መሰለህ ትናንት ወዲያ አንድ ቪዲዮ ሰርች ነበር። እንግዲህ መስጊድ ውጭ ደርስ እየተከታተልኩ ባለሁበት ሰዓት ኡስታዚ እንዲህ ሲል ሰማሁ። እዚህ ሚዲያ ላይ ሸይጣኑ ጂኒዎች ተበራክቷል ብሎ ሲያወራ ግርጋጤ እቺ ልጅ አስታውሱ። የቲክቶክ አካውንት ያላት ኮንተንት ክሬት የምታደርግ በሱ የተመሰለ ጂኒ ነች ብዬ ትናንት ወዲያ ቪዲዮ ሰርች ነበር። ቪዲዮ ልክ ፖስት እንዳደረኩት 24 ሰዓት ባልሞላ ውስጥ ፎሎ አደረገች። ፋሚሊ ጨነቀኝ። ቆይ ግን ከኔ ምን ፈልጋ ነው ፎሎ ያደረገችኝ? በቃ እኔን አጣችሁ ፋሚሊ። ነገር ግን እናትና አባቴ ነው ሳላደርግ አታ ሊንክ ትራቨል ኤጀንት ለረመዳን ያወጡት ሊሆን የሆነ ፓኬጅ ልታገባው ነው ትዳር መስረቱ። ኤኔስ ይብቃናል። ይብቃን፣ ለዛሬ ይበቃናል። ላይ ግን ማጠቃለያ ብትሰጡበት አሪፍ ነው። በጣም ቶፒኩን አቅላላ አድርጋውና ክርስቲያኑ የተወሰነ እንትንበታል። ደከመኝ የተወሰነ በሉበት። ያ ሜቢ ቃል የምትለው ካለ መቀጠል ትችላለህ። ያ እንግዲህ በእስልምና አስተምሮ አላህ ከፍጥረት ሁሉ ተለይቶ ነው ያለው። እንግዲህ ከአርሽ በላይ ነው ያለው ብለው ነው የሚናገሩት። አላህ ያለው ከአርሽ በላይ ነው ተብሎ በእስልምና ይታመናል። ስለዚህ ያ ከአርሽ በላይ ያለው በምንም ተአምር ከፍጥረት ጋር አይነካካም፣ ወደ ፍጥረት ውስጥም ደግሞ አይገባም። ከፍጥረት ጋር አይነካካም፣ ወደ ፍጥረት ውስጥ አይገባም። ይሄ ከፍጥረት በላይ ከአርሽ በላይ አለ ብለው የሚናገሩት አካል እጅ፣ እግር የመሳሰሉ የአካላት ያሉት ከእነዚህ አካላት የተዋቀረ እንደሆነ ይታመናል። እጅ አለው፣ እግር አለው፣ ፊት አለው፣ እነዚህን የመሳሰሉ አካላት አሉት ብለው ይናገራሉ። አደምን ሲፈጥረው ደግሞ በዚህ በሁለት እጁ ነው። አደምን የፈጠረው በምኑ ነው? በሁለት እጁ ነው ብለው ይናገራሉ። እንግዲህ ሊቃውንቶቹ ደግሞ ምን ብለው ይናገራሉ? ይሄንን የገማ ጭቃ ሰበሰበና ለ40 ዓመት ያክል አብክቶ እንዲቆይ አድርጎት ፈርመንት ሆኗል። ወይም ደግሞ ፈርመንት ሆኖ ሽታ እንኳን አምጥቶ ነበረ። ከዚህ ነው የተፈጠረው። እንግዲህ ከዚህ ጋር ተነካክቶ ነው አደም የተሰራው፣ አደም የተፈጠረው የሚል አስተምሮ አላቸው። ዊችዝ አንደኛ አላህ ወደ ፍጥረት ውስጥ አይገባም የሚለውን በቀጥታ ያፈርሳል። ሁለተኛ ሙስሊሞች ብዙ ጊዜ ደጋግሞ የሚያነሱት ክርስትና ላይ ምን አለ? እንዴት ፈጣሪ ወደ ምድር ይመጣል? እንዴት ሰው ይሆናል? እንዴት ይወለዳል? ምክንያቱም እነሱ ሰውነታቸውን አቆሽሸው ስለሚረዱት ማለት ነው። ለሙስሊሞች አምላክ ለአላህ ማለት ነው ክብር የሚሰጠው ከሰው ልጅ በላይ ለጭቃ ነው። ጭቃውን አብክቶ ፈጥሮታል። የሰውን ልጅ ግን ለመንካት ይጸየፋል። ይሄ ደግሞ በክርስትና በጣም የተመታ ትምህርት ነው። ለምን ሰው ወደ ፍጥረት ውስጥ ሰው ሆኖ መጣ የሚለው ነገር መቆሸሽ መስሎ ስለሚታያቸው ማለት ነው። እኛ እግዚአብሔር አምላክ ፍጥረትን ሁሉ ይቀድሳል፣ ያነጻል ብለን እናምናለን እንጂ እሱ በማንኛውም በየትኛውም ፍጥረት ይቆሽሻል ብለን አናምን። መንፈስ ቅዱስን የሚያቆሸው አካል የለም። እግዚአብሔር አምላክን የሚያቆሸው ምንም አካል የለም። ነገር ግን እሱ ፍጥረታትን በሙሉ ይቀድሳል፣ የመቀደስ ኃይል አለው። ስለዚህ ይሄ ከክርስትና አንጻር በጣም የወረደ አስተምሮ እንደሆነ እንድትረዱት ያክል ነው የዛሬውን ርዕስ የገባንበት ማለት ነው። መውጣት ትችላላችሁ። ቃልዮት ያሰማልን። እሺ ሰፋ ብዬ ልቀመጥስ? አሁን የሚከብደው ያለ አይመስለኝም። እንዴት ክርስቶስ እንዴት ስጋ ለበሰ? እንዴት በስጋ ተገለጠ? እንዴት ከሴት ማህፀን ተወለደ? እንዴት የሚለው ጥያቄ እንደዚህ እያቦካ እንዲህ የሰራው አላህ በእጆቹ ከሆነ
ታጥቦታል ወይ? ያንን ጭቃውን የነካውን ታጥቦታል ወይ? እጁ ድፍን ከሆነ ጠጣር ከሆነ ይጣበቅበታል። የሚጣበቅ ጭቃ ስላለ ከሚጣበቅ ጭቃ ስላለ ስለዚህ እጁ ላይ ተጣብቋል ወይ? 5 ጣቶች ስላሉት እዚህ ውስጥ የገቡት ወጥተዋል ወይ? ምክንያቱም ጨበጠ ከተባለ 5 ጣቶች አሉት ሊተራሊ ጭቃው ወደዚህ ስለሚገባ ከፍጡራን ጋር ይነካካ የሚለው በግልጽ ተነካካ ማለት ነው። ክርስቶስ የመለኮት ሙላት በሰውነቱ መገለጡ እንዴት ምናምን ብለው ካሉ አላህ እጆቹ ላይ ጭቃዎቹ መቡካታቸው ያላን አካላት ቆሻሻ የነካውና ያልነካው ብለን ደግሞ እንክፈልኛም ጭቃው እስከ የቱ ድረስ ነው የነካው? በመዳፉ ከተባለ በእጆቹ መዳፍ ላይ እጅ አለ። እጅ ይህንን ትከሻን ጨምሮ ይሄ የሚያካትት ነው። ከዛ መዳፍ አለው ከተባለ 5 ጣት አለው ከተባለ ይሄ አካል ፍጡር ነው? ፍጡር አይደለም። ጨብጦ እንደዚህ ከሆነ ይሄ እኮ ፍጡር ነው ሊትራሊ። እና እንደዛ ነው። ከዛ በቀኝ እጁ አንድ ጭቃ እና ከዛ ሁለቱን ቀየጣቸው ከተባለ ይሄ ፍጡር ነው። እኛ በስጋ ክርስቶስ መገለጡ ክብራችን ኩራታችን ነው። አምላክ ምንም ያቆሸሸው ነገር የለም ብለን ስለምናምን እነሱ ያቆሸሸው ነገር አለ ብለው ስላመኑ ነው ክርስቶስ በስጋ መገለጡ እንዴት ቃል ስጋ ሆነ ጸጋና እውነት ተሞልቶ አደረስ እንዴት ብለው የሚጠር እንትን የሚላቸው። ስለዚህ እንዴት ያዩታል የሚል ነበረ ቶፒካችን። ወገኖቼ ዘመዶቼ እኛ እግዚአብሔር የእጁ ስራ ነን። እኛ ጭቃ ነን፣ አፈር ነን፣ ካፈር ሰርቶናል። የእጆቹ ስራ ነን። ያ ማለት እግዚአብሔር አፈር አንጥቶ ጭቃ አብኩቶ እንደዚህ ሰራ የሚለው አይደለም። በእግዚአብሔር ቃል ነው የተፈጠርነው። እኛ ግብረ አካላትን ለመግለጽ በእጆቹ ተሰራን ተብለን ልንባል እንችላለን። የእግዚአብሔር እጆች ስራ ነን ተብለን ልንባል እንችላለን፣ ግብረ አካላትን ለመግለጽ እንጂ ሁሉ በማን ተፈጠረ ነው የሚለው መጽሐፍ ቅዱስ። በእግዚአብሔር ቃል ነው። በቃል ተፈጠረ፣ ሁሉን በልጁ ፈጠረ ነው የሚለው አለ ዕብራውያን ሐዋርያው ቅዱስ ጳውሎስ። ስለዚህ በቃል ነው የተፈጠርነው ሁላችን። በእጆቹ ሰራኝ በእጆቹ አበጀኝ ሲል የእጅ ግብሩ መፍጠር መስራት ስለሆነ ነው። ቃል ደግሞ የእግዚአብሔር እጅ ተብሎ ይጠራል። የአብ እጁ ክንዱ ተብሎ ይጠራል። የአብ እጅ ክንድ ቀኝ እጁ ተብሎ ይጠራል ማለት ነው ቃል እና እንደዛ ነው። ታውደሩ